እንደውም አንዳንድ ጊዜ ሌሎቻችን ይሄንን እንመለከትና መንፈሳዊ መሆን ጥቅሙ ቤተክርስቲያን የሚሄድ ጥቅሙ ይሄ ከሆነ ቤተክርስቲያን ከሚሄድ ቢቀርብኝ ምንም ጥያቄ በሌለው ሁኔታ ክርስቶስን ባለቤት ጀምረናል። ቤተክርስቲያን የእግዚአብሔር የምትቃወም ይመስላችኋል? ራሳችሁን ተቃወሙ፣ ፊታችሁን ታጠቡ ብሎ ሲነግራል። አንዳንድ ጊዜ በትርጓሜ ላይ ስታይ ጌታ የሚናገራችሁ የሚያስተምራችሁ ነገሮች ስታይ ጌታችን ኢየሱስ ክርስቶስ ይሄን ነገር አያውቀውም እንዴ ወይስ ደግሞ ይሄን ነገር ማይረዳው ሰው ይኖራል እንዴ ብለህ እንድትገምት ያደርጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የምሳሌ ሚዲያ ተከታታዮች በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ለዚህ ሰዓት ለዚህ ጊዜ ደረሳችሁ? አሜን። በመግቦቱ የመገበ በጠብቆቱ እየጠበቀ ለዚህ ሰዓት ለዚህ ጊዜ ያደረሰን አምላካችን ልዑል እግዚአብሔር ስሙ ይክበር ይመስገን። እንኳን ለጌታችን ለኢየሱስ ክርስቶስ ጾም አርባ ለዚህ ወራት ለዚህ ለጾም ወራት ሁላችንም በሰላም አደረሰን አደረሳችሁ። እንግዲህ ያው እንደምታውቁት ጊዜው ወራቱ የጾም ወራት እንደመሆኑ መጠን እግዚአብሔር እንደወደደና እንደረዳ መጠን ይህንን ጊዜ ልናሳልፋቸው ከሚገቡ ጉዳዮች መካከል አንደኛው በቃለ ወንጌል የእግዚአብሔርን ቃል በመማማር እንደመሆኑ መጠን እግዚአብሔር ቢረዳን ጊዜያችን ቢያከናውን የእናንተንም የኛንም አጽዋማቱን ይህንን የጌታን ጾም በቃለ እግዚአብሔር ለማሳለፍ አስበናል። ስለዚህ ከዛሬ ጀምሮ በሚኖሩት ተከታታይ ሳምንታት ስለ ጾም እንዲሁም ደግሞ በዚህ ወቅት ስለሚነበቡት ወንጌላት ቤተክርስቲያን ስለ ጾም እና ስለ አጠቃላይ ስለ መንፈሳዊ ትምህርት ምን ትነግራለች ምን ታስተምረናለች የሚለውን የምንነጋገር የምንወያይ ይሆናል። በቅድሚያ ያው ስሜን ሳላስተዋውቃችሁ የጀመርኩት እኔ ዲያቆን ብሩክ ውቤ ይባላለሁኝ። ከጎን ያለው ወንድማችን ደግሞ ስሙን ያስተዋውቃችሁና ወደ ሐሳቦቻችን ወደ ውይይታችን የምንገባ ይሆናል። እግዚአብሔር ያክብርልን። በቅድሚያ እስከዚህ ዕለት እስከዚህ ሰዓት ጠብቆ ያደረሰን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። አሜን። እኔ ስሜ ዲያቆን ብንያም ቀለመወርቅ እባላለሁ። ቅድም ወንድማችን ዲያቆን ብሩክ እንደተናገረው ያለንበት ወቅት የጾም ወቅት ነው። ከጾሙም ደግሞ የጌታችን ኢየሱስ ክርስቶስን ሕማሙን፣ መከራውን፣ የተለያዩ ጸዋትወ መከራዎቹን የምናስብበት የጾም ወቅት ነው። ይህን የጾም ወቅት ደግሞ እንደ ሌሎቹ ወይንም እንደ በዓለማዊ ስራ፣ በዓለማዊ አኗኗር፣ በዓለማዊ ተግባር የምናሳልፈው አይደለም። በጾም በጸሎት ከሌላው ጊዜ በተለየ ወደ እግዚአብሔር የምንቀርብበት ጊዜ ነውና በቃለ እግዚአብሔር አምላካችን እንደረዳን መጠን በቃለ እግዚአብሔር ለማሳለፍ እንሞክራለን። ከዚያ ሁሉ አስቀድሞ ግን ለውይይታችንም ለንግግራችንም ለትምህርታችንም መነሻ ይሆነን ዘንድ ስለ ጾም ብዙ ጊዜ እናነሳለን። ጾም ብዙ ጊዜ ይጠቀሳል። ጾም በራሱ ምንድን ነው ከሚለው ብንጀምርስ? እስቲ ወንድማችን ጾም በራሱ ምንድን ነው የሚለውን ጥቂት መክፈቻ ቢያደርጉልን። እሺ፣ መልካም። ያው ጾም ስንል ቃሉን ዝም ብለን ስናየው ሁለት ፊደል ብቻ ያለው ነው፣ ጾና ምትል ማለት ነው። ግን ሁለት ፊደል ያለው ሆኖ በውስጡ ግን በጣም ሰፊ የሆነ ምስጢራትን የያዘ ሰፊ የሆነ ተግባር የሚፈጽምበትና የሚሰራበት ሆኖ ነው የምናገኘው እና ቤተክርስቲያናችን በተለያየ መልኩ ስለ ጾም ማብራሪያ ትሰጣለች። በብሉይም ብናይ ነቢያቱ ብዙ ነገሮችን ስለ ጾም ሲናገሩ እናያለን። እነሱ በራሱ ሲተገብሩት እናያለን። በሐዲስ ኪዳንም ራሱ ባለቤቱ እግዚአብሔርም ጾሞ እንደገና ደግሞ ስለ ጾም ትርጉምም ራሱ ዋዳ ላይ የምናየው ይሆናል። እንዴት አድርገን መጾም እንዳለብን ራሱ ይነግረናል። ጻድቃንም ሰማዕታትም ስለ ጾም ብዙ ነገር ይናገራሉ እና ቤተክርስቲያናችን ሰፊ የሆነ ማብራሪያ ነው ስለ ጾም የምትናገረው፣ ስለ ጾም የምታስረዳን የምታስተምረን። ለመግቢያ ያህል ግን የተወሰኑትን ብቻ ከብዙ ከውቅያኖስ ውስጥ የተወሰነች ነገር በማንኪያ ወይ በጭልፋ ጨለፋ አድርገን ለማየት ጾም የሚለውን ቃል ለምሳሌ መጽሐፍ ቅዱስ መዝገበ ቃላት ስለ ጾም ሲናገር ጾም ማለት በሃይማኖት ምክንያት ከምግብ መከልከል፣ ከምግብ ከውሃ መከልከልና መታቀብ መሆኑን ያስቀምጣል እና እዚህ ላይ ስታየው ሃይማኖት የሚለው ራሱ በሃይማኖት ምክንያት መከልከል የሚለው ስታየው ሃይማኖት የሚለው ራሱ ነጠለ ስታወጣው
በጣም ሰፊ የሆነ ነገር ነው የምታገኝበት። ለምሳሌ ከዛ ውስጥ ሁለቱን ራሱ ብናይ በሃይማኖት ምክንያት መጾም ማለት ምን ማለት ነው የሚለውን ስንመለከት ሃይማኖት ላይ አንደኛ ሃይማኖት ለምሳሌ የዛ ሃይማኖት ተከታይ ወይ ደግሞ የዛ ሃይማኖት አማኝ መሆን እንድትጾም ያደርጋል። ለምን? በዛ ሃይማኖት ውስጥ የሚቀመጡ የራሳቸው የሆኑ ህግጋትና ስርዓቶች አሉ እና በሃይማኖት ውስጥ የማይጾም ሃይማኖት አናገኝም። በነገራችን ላይ የጾም አይነት ይለያይ ይሆናል እንጂ የማይጾም ሃይማኖት አናገኝም። ስጋዊም ሰው የመሰረተው ይሁን መንፈሳዊ አምላክን መሰረተው የሚሉ ሃይማኖቶችም ቢሆኑ ስለ ጾም ሲያስተምሩና ጾምን ራሱ የእምነታቸው አካል ሲያደርጉት እናያለን። ስለዚህ በሃይማኖቱ ምክንያት ሰውየው የዛ ሃይማኖት ተከታይ በመሆኑ የሚጾሙ ይሆናል። ሁለተኛ ደግሞ በሃይማኖት ምክንያት ስንል ሰዎች ሃይማኖትን በማመናቸው ለምሳሌ በክርስትናው ክርስቶስን በማመናቸው የክርስቶስ አማኝና ተከታይ በመሆናቸው በሶስት በመጠበቃቸው በሱ ስም በመጠራታቸው የሚያጋጥማቸው መከራ አለ። ስለዚህ ያ መከራ ሲመጣና ያ ሰቆቃ ሲደርስባቸው ከዛ የተነሳ ሰዎች ይጾማሉ፣ ይጸልያሉ፣ ይሰግዳሉ እና ለይህን መነሻ ምሳሌ እንዲሆነን እንደ ማስረጃ ለመመልከት በብሉይ መጽሐፍ ላይ ብዙ ጊዜ በእስራኤላውያን ሲጾሙ እናያለን። ግን አንዱ ምሳሌ ስናነሳው በዚህ በመጽሐፍ አስቴር ምዕራፍ 4 ቁጥር 16 ላይ አይሁዳውያን በሃይማኖታቸው ምክንያት መከራ፣ ስቃይ፣ መገደል፣ የሞት አዋጅ በታወጀባቸው ጊዜ አስቴር ለእኔ እና ለሕዝቡ ስትሉ 3 ቀንና 3 ሌሊት ቀንም ሌሊት ማለት ነው ጾሙን ጹሙ፣ ከምግብ ከውሃ ተከልክላችሁ ጹሙ ብላ በሱሳ ግንብ ላሉት አይሁዳውያን በሙሉ ይህንን መልእክት ስታስተላለፍና እነሱም ጾሞ ጸልየው ከታወጀባቸው አዋጅ የሞት አዋጅ ነፃ ሲሆኑና አዋጁ በህይወት ሲቀየርላቸው የምናየው ይሆናል። ስለዚህ ጾም በሃይማኖት ምክንያት የምንጾመው እንደሆነ ይህን ያስረዳልና በመጽሐፍ አስቴር ብቻ ሳይሆን ነቢያቱ ራሱ በብሉይ ያሉት ነቢያት ራሱ ስለ ጾም ብዙ ማብራሪያ ሰጥተው ሲናገሩ እናያለን፣ ሲያስተምሩ እናያለን። ለምሳሌ ነቢይ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 58 ላይ ይህ ቦታ ላይ ሙሉ እንትኑ ስለ ጾም ነው የሚናገር። ሰፊው ሆነው እንትኑ ሙሉ ምዕራፉ ማለት ትችላለህ ስለ ጾም ነው የሚናገር እና ግን ያው ለእንትናችን የሚሆነ ምዕራፍ 58 ቁጥር 6 እና 7 ላይ ጾም ምንድነው እኔ የወደድኩት ጾም ምንድነው ወይ ደግሞ ጾም እንዴት ያለ ነው ብትሉኝ ብሎ በጥያቄ ይጀምራል ነቢይ እግዚአብሔር ኢሳይያስ። ከዛ በኋላ የሚናገረው ነገር ምንድነው? ጾም ይህ አይደለምን ይልና የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገረፉትንስ አርነት ትለቁ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን ብሎ በቀንበር ተይዘው ያሉ ተገርፈው ያሉትን የበደልንም ራሱ ቀንበር እንዲፈቱና እንዲለቁ ይናገራል። ይሄ ለሌሎች ሰዎች ነው። ራሱ ሰውየው ራሱ በበደል ቀንበር ውስጥ የታሰረ ብዙ ሰው አለ። በኃጢአት ማለት ነው፣ በርኩሰት ይህንን ቀንበር ተሸክሞ ይኖራል። ከምግብ ብቻ መከልከል ሳይሆን ከውሃ ብቻ መከልከል ሳይሆን ከበደል ከኃጢአት ከነዚህ ከርኩሰቶች ሁሉ ተለይቶ መጾም ማለት ይሄ መሆኑን እኔ የወደድኩት ጾም ምግብና መጠጥ ሳይሆን ይሄንን ነው ብሎ ነቢይ እግዚአብሔር ኢሳይያስ ይህንን ሲያስቀምጥ እናያለን። ይህም ብቻ ሳይሆን ሐዋርያት እንዲሁም ደግሞ ሊቃውንተ ቤተክርስቲያን መተዳደሪያ እንዲሆን ያስቀምጡት ፍትሐ ነገሥት የሚባል ቤተክርስቲያናችን ትልቅ መጽሐፍ አለ። በዚያ ላይም ፍትህ ስጋዊ፣ ፍትህ መንፈሳዊ ተብሎ ተከፍሎ በሁለት አበይት ክፍሎች ነው የተቀመጠው ያ መጽሐፍ ፍትሐ ነገሥት። ፍትህ መንፈሳዊ ላይ አንቀጽ 15 ላይ ስለ ጾም ሲናገር ፍትሐ ነገሥታችን ጾምሰ ተከልኦተ ብእሲ እመብል በጊዜ እውቅ ይላል። ይሄ ትርጉሙ ማለት ነው። ጾም ማለት ምን ማለት ነው ትለኝ እንደሆነ ወይ ደግሞ የጾም ትርጉም ምንድን ነው ትለኝ እንደሆነ ጾም ማለት በታወቀው ዕለት በታወቀው ጊዜ ወይ ደግሞ ሰዓት ከምግብ ከውሃ ከመጠጥ መከልከል ነው ብሎ ያስቀምጣል። እና በታወቀው ጊዜና በታወቀው ዕለት ማለት በታወቀው ዕለት የተባሉት በኋላም የምናነሳው ይሆናል። እስከ 7 አጽዋማት በቤተክርስቲያናችን የታወጁ 7 አጽዋማት የአዋጅ አጽዋማት የሚባሉ አሉ። በነዛ ጊዜ ማለት ነው በታወቀው ዕለት ማለት። በታወቀው ሰዓት ማለት በእነዚህ አጽዋማት ውስጥ የምንጾምበት ሰዓታት አሉ። ይህንን ራሱ ከረቡዕና ዓርብ ጾም ጀምሮ እስከ ጌታ ሕማማት ድረስ ያለውን ጾም ስንጾም እንዴት እስከ 6 ሰዓት መጾም እንዳለብን ፍትሐ ነገሥቱ ያስቀምጣል። ስለዚህ በታወቀው ጊዜ ማለት እስከ 9 ሰዓት አለ፣ እስከ 11 ሰዓት አለ፣ እስከ 13 ሰዓት ድረስ በጌታ በሕማማቱ ወራት እንደውም
13 ሰዓት ጾሙ ይላል። ከማታውም ራሱ 1 ሰዓት ጨምራችሁ ማለት ነው። ስለዚህ ከዚህ መከልከል ከዚህ መታቀብ ከምግብና ከመጠጥ መታቀብ መሆኑን ፍትሐ ነገሥታችን ያስቀምጣል። ፍትሐ ነገሥቱ በነገራችን ላይ ይህም ብቻ ሳይሆን ጨምሮ ስንጾም ምን እንደምናገኝ እና ደግሞ ምን አይነት ጥቅም እንደሚሰጠን ይነግረናል። ለምሳሌ ጾመን ይህን ነገር ስናደርግ እንዴት ነው የምንጾመው ሲል እንዘ ይትዔዘዝ ለዘሃገጎ ይላል። እንዴት መጾም አለ? ምን ማለት ነው? እንዘ ይትዔዘዝ ለዘሃገጎ ማለት ጾሙን ለሰራው እየታዘዘ። ይሄ ማለት ለምሳሌ አሁን ያለንበት የጌታችን ኢየሱስ ክርስቶስ ጾም ነው። ስለዚህ የጌታችን ኢየሱስ ክርስቶስ ጾም ስንጾም ይሄንን ጾም የሰራልን ጌታችን ኢየሱስ ክርስቶስ ነው። ስለዚህ ጾሙን ለሰራው እየተገዛ ማለት ለትእዛዙ ለጌታ ትእዛዝ ለጌታ ሕግጋት እየተገዛ ይጾም ማለት ነው። በጌታ ጾም በሐዋርያትም በነቢያትም ጾም በሌሎቹ አጽዋማት ላይ ስናይ ለእነሱ ለሰሩት ሕግና ትእዛዝ እየተገዛ ይጾም ይጸልይ ብለው የጾሙን አካሄድ ያስቀምጣል ፍትሐ ነገሥቱ። ከዛ በኋላ ደግሞ ምንድነው የሚያስገኘው ጥቅም የሚሆን ስታይ ደግሞ ለስርየተ አበሳ ይላል። ኃጢአትን ለማስተስረይ ደግሞ ኃጢአት እንዲወገድ ወለብዙኃ እሴት ብዙ ዋጋ ደግሞ እንዲያገኝ ፈቂዶ ኪያው ይላል። ማለትም ጾሙን ወዶ ራሱ ኃጢአቱ እንዲሰረይለት ጾሙን ወዶ ይጾመው። የሆነ አይነት ሰው ተጭኖበት ወይ ደግሞ የሆነ አይነት ሕግና ስርዓት ተጭኖብኛል ብሎ እንደውም ቢቀር ነው የሚሻለው። አንዳንዴ ስለ እንደዛ ከሚሆን ቢቀርና ብትሆን ነው የሚሻለው። ስለዚህ ምንድነው ያንን ሕግ ጾሙ ግን ወደህና ፈቅደ መጾም አለ። ፈቅዶ ኪያው ከዛ በኋላ ከመይድክም ኃይለ ፍትወት ወተተአዘዝ ስጋ ለነባቢት ነፍስ ይላል። ይህ ፍትወታዊ ስጋችን ፍትወትን የሚፈልገው ዝሙቱን፣ ስርቆቱን፣ ብዙ ትዕቢትን ምናምን ያመጣብን ስጋችን ደክሞ ይህ ስጋ ለነባቢት ነፍስ እንዲገዛና በእሷ ቁጥጥር ስር እንዲሆን ይጾም ብሎ እንግዲህ 3 አይነት ነገሮችን አንደኛ ጾም ማለት ነው ብሎ አስቀመጠ። ሁለተኛ ደግሞ ጾም እንዴት መጾም እንዳለብን አስቀመጠ። ከዛ ምን አይነት ጥቅም እንደሚያስገኝልን ፍትሐ ነገሥታችን እንደዚህ አድርጎ ያስቀምጠዋል። እና ይህንን የሁለቱን ከያየናቸው 3ቱን አይነት የቤተክርስቲያናችን ሊቃውንት ቤተክርስቲያናችን ጾምን የተረጎመችበት መንገድ ስታየው ጾም ማለት ነው በጥቅሉ መንፈሳዊ ተጋድሎን የምንጋደልበት የመንፈሳዊ ጥበብ ማለት ነው። የመንፈሳዊ ጋሻ ጦር ማለት ነው። ስለዚህ ይህንን ጥበብ ይህንን ጋሻና ጦር ደግሞ መጠቀም እንዴት እንዳለብን ደግሞ ማወቅ መቻል አለበት። ምክንያቱም አንድ ሰው ጦርና መሳሪያ ይዞ ለምሳሌ ክላሽ ይዞ እንዴት መጠቀም እንዳለበት ካላወቅ ዝም ብሎ ሲዞን የሚዞረው ከዛም በኋላ ደግሞ ጠላትን መጥቶ ሊያጠቃው ይችላል። አንድ ወታደር ወደ ጦር ሜዳ ሲሄድ መጀመሪያ ከሚሰለጠናቸው ነገሮች አንዱ እንዴት አድርጎ መተኮስ እንዳለበት ገባ። ያን ካላወቀ ግን ምንም መሰልጠኑም ይዞ መሄዱም ጥቅም የለውም። አንዱ ይተኩስና ይሞታል ማለት ነው። ስለዚህ ይሄንን ደግሞ እንዴት አድርገን ነው የምንጠቀመው? እንዴት አድርገን ነው ወደ ህይወታችን አስገብተን ጥቅም እናገኝበት? ተጠቅመንስ ምን አይነት ክብር እናገኝበታለን? ምን አይነት ጸጋ እናገኝበታለን? የሚለውን ደግሞ ሰፊ ነው እንግዲህ አንጨርሶም። የቤተክርስቲያን ብዙ ሊቃውንት ብዙ ነገር አስተምረዋል። ጻድቃን አስተምረዋል፣ ሰማዕታት አስተምረዋል። በኋላም በወንጌሉ ላይ የምናየው ይሆናል። ጌታችን ኢየሱስ ክርስቶስ ራሱ ያስተምረናል። እና ይህን ስናይ ለዚህ ትልቅ ምሳሌና ትምህርት የሚሰጠን አባ ዮሐንስ ሐጺር ነው። አባ ዮሐንስ ሐጺር ስለ ጾም ሲናገርና ስለ ጾም ሲያስተምር ምሳሌ መስሎ ጥቅሟንም እንደገና ደግሞ እንዴት አድርገን ደግሞ ምን አይነት ጥበብ እንደሆነች ሲናገር አንድ ምሳሌ መሰላል። ይኸውም አንድን ሀገር ሊቆጣጠር የመጣ ንጉሥ የሚያደርገውን ግብር ጠቅሶ ነው አባ ዮሐንስ ሐጺር የሚያስቀምጠው። እና ምን ይላል መሰለ የሆነ ከተማን ወይ ደግሞ የሆነ ሀገርን ሊቆጣጠር የመጣ አንድ ንጉሥ አስቀድሞ የከተማዋን መግቢያ በሮች የከተማዋ እህል ምግብ የሚገባበትን በሮቿን ይዘጋል። ውሃዎችንም ወደ ውሃዎች የሚመነጩበትንም ቦታ ያንን ቦታ ይዘጋል። ከዛ በኋላ ይህን ባደረገ ጊዜ በከተማው ያሉ ሕዝብ ይራባሉ፣ ይጠማሉ ይላል። ይህ ማለት እንዴት ነው? ያው በምንኖርበት ከተማ ለምሳሌ አሁን ሻሸመኔ ከተማ ላይ ያለ ነው እና በአምስቱ መግቢያዎቹ ላይ የሚገቡትን የእህል አቅርቦት ያንን መዝጋት ማለት ነው። ስለዚህ ረሃብ አያስታግስም። በቃ ውሃውን ተዘጋ፣ ውሃው ለከተማው የሚሰራጭበት ቦታ ተዘጋ፣ ምግቡ የሚገባበት ቦታ ተዘጋ። ሳትወድ በግድ ያለህን በልጥ ትራባለህ ማለት ነው። ከዛ ትጠማለህ፣ ትደክማለህ። ሰው ካልበላ ደግሞ ሰው ይሄ ስጋችን የሚቆመው በበላ ነው እንጂ ዝም ብሎ አይቆምም። ቁመተ ስጋ ራሱ ምግብ ያስፈልገናል፣ ጥቂት እንኳን መጥቶ ማለት ነው። ስለዚህ ያን ከዘጋው ንጉሥ ይራባሉ በከተማ ውስጥ ያሉ። ከዚህ ገብቶ የፈለገውን ነገር ማድረግ ይችላል። የፈለገውን ማዘዝ፣ የፈለገውን መግዛት ይችላል።
ይሄ ምሳሌ አድርጎ ያቀረበልን ነው አባ ዮሐንስ አጽር እና ምንድነው የሚለን ለስጋው አሁን የማትታዘዝ ስጋ አለች አይደል? የማትገዛ ስጋ አለች አይደል? ይቺ ስጋ ቅድም ፍትሐ ነገሥቱ እንዳለው ለነባቢት ነፍስ እንድትገዛ በተመሳሳይ መልኩ ይሄንን ጥበብ መጠቀም ነው። ምን ማለት ነው? ልክ ድንበር ነው። አንደበታችን እንደ ድንበር ብናስበው ወደዚህኛው ከተማ የሚያስገባውን ይህንን ድንበር መዝጋት ማለት ነው። ስለዚህ ጾም ራሱ እንደ ንጉሥ ሆና ይህንን አንደበታችንን ዘግታ አፋችንን ዘግታ ምግቡ ስትከለክለው ለዚህ ስጋችን ይደክማል ማለት ነው። ስለዚህ የምንጠጣውንም ነገር ቆጥበንም ደግሞ ከልክለንም ስናቆየው ይሄ አልታዘዝ የሚለው አልገዛ የሚለው ብዙ ነገሮች የሚያስደርገን ስጋችን ይደክምና ያቺ ነፍስ ስጋን ትገዛለች፣ ስጋም ደግሞ ለነፍስ ይገዛል ማለት ነው። ስለዚህ ጾም እንዲህ አድርገን በጥበብ ከተጠቀምን ዮሐንስ አፈወርቅም ብዙ ነገር ተናግረዋል። አትናቴዎስ፣ ቅዱስ ቅሊማቆስ የሚባል ቤተክርስቲያናችን አባት አለ። እነሱ ሁሉ ሰፊ ነገር ጾም እንዴት አድርገን መጠቀም እንዳለብን ጥበቧን አጠቃላይ ያለውን ሁኔታ ቤተክርስቲያናችን ሊቃውንተ ቤተክርስቲያን እንዲያደርገው ሰፊ ማብራሪያ ሰጥተው ስለ ጾም ሲነግሩን ሲያስተምሩን እናያለን። ይሄ በጥቂቱ ነው ያው እኔ ያነሳሁት። በአንተ ዘንድ ደግሞ ሰፊ ማብራሪያዎች ይኖራሉ። ያንን ጨምርና ወደ ቀጣዩ ማስታወችን እንገባ ይሆናል። ቃሎስ ያሰማልን። ያው ጾም እንደተገለጸው ነው። ልንጨምራችሁ የምንችላቸው ነገሮች ጥቂት ነገሮች ናቸው። እንደተናገርከው ጾም ስለ ቤተክርስቲያን ስርዓት በእኛ አንደበት ተናግረን ልንጨርሰው የምንችለው ነገር አይደለም። እንደው በሰማነው ልክ ባየነው ልክ እንናገራለን እንጂ በገባን ልክ እንናገራለን እንጂ የቤተክርስቲያን ስርዓቷ፣ ህጓ፣ አጽዋማቷ ሰፊ በዛ ውስጥ የሚካተቱ ነገሮች ሰፊ እንደሆኑ የታወቀ ጉዳይ ነው። እኔ ጾም እንዴት ተረዳዋለሁ መሰለ? ጾም ወደ እግዚአብሔር ለማገናኘት ድልድይ ናት። ከእግዚአብሔር ጋር ማገናኛ ድልድይ ናት። ተመልክተህ እንደሆነ አንድ ሰው ከአንድ ቦታ ወደ አንድ ቦታ ለማለፍ ወንዝ ቢኖር እንበለው ወይንም ደግሞ የሆነ ነገር የሚገድበው ነገር ቢኖር ያንን ነገር ሊያልፍ የሚችለው በምንድን ነው? በድልድይ ነው። ወይንም ደግሞ ሌላ መስመር ያንን የሚያልፍበትን መንገድ ፈጥሮ ነው። እኔም ጾም መረዳት በዛ አይነት ልክ ነው። ይሄ ስጋዊ ፈቃዳችንን ትተን ስጋዊ አስተሳሰባችንን ትተን ስጋችንን ለነፍሳችን የምናስገዛበት አስገዝተንም ወደ እግዚአብሔር የምናልፍባት መንገድ ናት የሚለውን በዛ ልክ እኔ እረዳታለሁ። ያንን ኃይል የያዘ ሰው ጾምን የያዘ ሰው ብዙ ነገሮችን ማሸነፍ ይችላል። የመጀመሪያውና ትልቁ ጉዳይ ምንድነው ብለን ስናይ ስጋዊ ፍትወትን ማሸነፍ መቻል። ሰው ስጋዊ ፍትወት ከቀለለለት፣ ስጋዊ ሐሳብ ከራቀለት፣ ከስጋዊ አስተሳሰብ ከወጣ፣ ከዓለማዊ አስተሳሰብ ከዓለማዊ ግብር ከተለየ የእግዚአብሔር ልጅ ነው ሊሆን የሚችለው። የእግዚአብሔር ማሳያ ነው ሊሆን የሚችለው። እውነትም ተፈጥሯል እየተባለለት የሚገለጽለትን አራያ አምሳል እግዚአብሔር የተባለለትን ማሳያ መስታወት ነው ሊሆን የሚችለው። ስለዚህ ለዛ ነገር የምትረዳን ጾም ናት የሚል አስተሳሰብ አለ። እቺን ጾምን እንዳልከው ስንጾመው ብዙ አይነት ነገሮች በመሀል ላይ ሊኖሩ ይችላሉ። ከምናደርጋቸው ነገሮች አንዱና ዋነኛው ነገር ከምግብ መከልከል ነው። እዚህ ላይ የሚገርምህ ብዙ ሰዎች ከምግብ መከልከል ብላ ቤተክርስቲያን ስታውጅ ወይንም ደግሞ የእንስሳት ተዋጽኦችን እንዳንመገብ ሊሆን ይችላል ወይንም ደግሞ እስከ 9 ሰዓት እስከ 11 ሰዓት እስከ ምሽት ድረስ ባለው እንድትጾም ስታዘዘን ብዙ ሰዎች ቤተክርስቲያን የእግዚአብሔር የምትቃወም ይመስላቸዋል። ማለት እግዚአብሔር ምግብ ላይ መጠጥ ላይ ቅሬታ ያለው የሚመስላቸው ሰዎች አሉ። ጉዳዩ ግን አይደለም። እንደው ዝም ብለን እኮ ስናስበው ራሱ የጠገበ ሰው ነው የተራበ ሰው ነው ለእግዚአብሔር ቅርብ ሊሆን የሚችለው። እንዳልከው ምሳሌ የተራበ ሰው እንደውም ራሱ እዚህ ላይ ምንድነው ትዝ ያለኝ እኔ ጾምን እኮ የመጀመሪያ ህግ ሆና ታገኛታለህ። ልክ እግዚአብሔር አዳምና ሔዋን ፈጠራቸውና ብሉ ጠጡ አለና ከብሉ ጠጡ በኋላ ግን ምንድነው ያላቸው? ይችን ግን እንዳትበሉ አለ። ስለዚህ ይሄ ስታየው ምንድነው ራሱ የመጀመሪያ ህግ ቀዳሚት ህግ ሆና ታገኛታለህ። እና እንዳልከው የተራበ ሰው ነው እንትን የሚለው ለእግዚአብሔር ይገዛ የሚችለው። የጠገበ እንደው ከጥጋብ እኮ ረሃብ ይሻላል። የጠገበ ሰው በጣም አስቸጋሪ ነው። እና እውነት ነው ረሃብ ነው የሚሻለው ከጥጋብ። እና ለዚህ ሐሳብ ላይ ዝም ብለህ ስታየው ራሱ ጾም ከምግብ መከልከሉ በራሱ ስጋዊ ፈቃድህን ገተህ ከእግዚአብሔር ጋር የምትገናኝበት መሆኑን ይታያል፣ ያሳይሃል። እቺ የማትታየዋ ባህሪያዊት ነፍስህን በአንተ ውስጥ በደም ውስጥ ተዋህዳ ያለች በስጋ ውስጥ ተዋህዳ ያለች ነፍስህን እሷን ለማክበር ያላየው እግዚአብሔርን ህጉን ለመጠበቅ የምታገናኝ ድልድይ ናት የሚል ሐሳብ አለኝ። ለዚህ ማሳያ የሚሆን በመጽሐፍ ቅዱስ ላይ በመጽሐፈ መሳፍንት ምዕራፍ 20 ቁጥር 26 ጀምሮ ተመልክተን እንደሆነ
እስራኤላውያን እግዚአብሔር እንደበደሉት ባወቁ ጊዜ ከእግዚአብሔር ሕግ እንደወጡ ባዩ ጊዜ መከራ በመጣባቸው ጊዜ እስከ ምሽት ድረስ እንደጾሙ ያሳየናል። እስከ ምሽት ድረስ እንደጾሙ ዛሬ ላይ እኮ ምናልባትም እኮ ሁላችንም እንደዚህ አይነት ልብ ኖሮ ቢሆን አስቡ ዓለማችን እንዴት ልትቀየር እንደምትችል ጠግበን እኮ ነው። በነገራችን ላይ አሁንም እንደዚህ እያስቸገረ የምንገኘው የእግዚአብሔርን ቤትም ለመደፋፈር የበቃ ነው። የእግዚአብሔርን ቅዱሳን የምንደፍረው እኮ ጠግበን ነው። ሌላ ጉዳይ የለውም። ከልክ በላይ ስለበላ ነው። ከልክ በላይ የበላ ሰው ደግሞ ከልክ በላይ ስትበላ ምንድን ነው የሚችለው? ማጋሳት እንኳን ይከብዳል። መተኛትም አችልም ቁንጣን ይይዛል። እና በዘመናችንም እየተፈጠረ ያለው ነገር እንደዚህ ነው። ይሄን ሁላ እንዳይሆን ግን ቤተክርስቲያን ምን አወጀች? የለም ቤተክርስቲያን ስትል የእግዚአብሔርን ሕግ የምታስተላልፍልን ቤተክርስቲያን ምን አዘዘችን? እንድንጾም፣ ከምግብ እንድንከለከል። መቼም መጽሐፍ ቅዱስን ሁላችንም እንቀበላለን። በክርስትና እምነት ውስጥ ያለን አጠቃላይ እንቀበላለን። እነዚህ እስራኤላውያን ስንመለከት እግዚአብሔርን በመበደላቸው ጾሙ፣ እስከ ምሽት ድረስ ጾሙ እያለ ያሳየናል። በሌላ መንገድ አይተው እንደሆነ በሁለተኛ ሳሙኤል ምዕራፍ 1 ቁጥር 12 ላይ ስትመለከት ዳዊት ሰይፍ እንደመጣባቸው ባየ ጊዜ እሱ እስከ ምሽት ድረስ ጾሙ ይላል። እንግዲህ ይህን ስናየው ምን ያመለክተናል? እግዚአብሔርን በመበደለ ለስጋ አድልተ የስጋህን ፈቃድ ለመፈጸም ስትል በጠገብከው ጥጋብ እግዚአብሔርን የምታስቀይም ከሆነ ከእግዚአብሔር ሕግ የምትወጣ ከሆነ ሰይፍም የሚመጣብህ ከሆነ እውነት ተመልከተው እንደሆነ እኮ ሰይፍም የሚመጣብህ መከራም የሚመጣብህ ሌላውም ቤተክርስቲያን የምትካተለው ብዙ ነገሮች ነው ምናምን የሚፈናቀሉት እኮ ምንድነው ብለህ አይተህ እንደሆነ ጥጋብ ነው። ጥጋብ ስለ ከስጋችን ውጭ ማሰብ ባለመቻላችን ነው። ለስጋችን እያደላን በመሆኑ ነው። አንዳንዴ እኮ ቆም ብለህ ስታስበው እንደው ለዚች ፈራሽ ለሆነው በስባሽ ለሆነው እያየነው እንኳን ሲቆስልብን ለማየት እንኳን ለሚያጸይፈን ስጋ ይህን ያህል የምንጨነቅ ከሆነ ለነፍሳችን ላላየናት ለነፍሳችን ኋላ ላይ በሲኦል ትቃጠላለች ለምትባለው ለነፍሳችን በእግዚአብሔር ፊት ሁሪ ምን ተብላ ለምትረገም ነፍስ እንዴት መጨነቅ አይገባል? ያን ለመጨነቅ ደግሞ ዛሬ ላይ ያቺ ነፍሳችን ከስጋችን ተዋህዳ ሳለች ምን ያስፈልገናል? መጾም ያስፈልገናል። ስንቋን ልናቀበልላት ያስፈልገናል። ይሄ ስጋችን ምግብን ሲያጣ እንደሚጎዳው ሁሉ በምግብ ማጣት በውሃ ማጣት እንደሚጎዳው ሁሉ ያቺ ነፍሳችንም ደግሞ ያንን ምግብ ካላግም በላይ በልተን ያለ አቅም እየበላን ያለ ሰዓት እየበላን ያለ ስርዓት ያለ ሕግ እየበላን ስናወፍራት ምን ትሆናለች? ያቺ ነፍሳችንም ተጎጂ ትሆናለች ማለት ነው። ስለዚህ እንዳትጎዳ ከእግዚአብሔርም ጋር ትልቁ ሐሳቡ ከእግዚአብሔር ጋር መገናኘት ስለሆነ ከእግዚአብሔርም ጋር ለመገናኘት ምን ያስፈልገናል? ይህችን ጾም ልንጾም ያስፈልጋል። የሚገርም ይህንን ማድረጋችን በተዘዋዋሪ ተገሜታው ዘመን ይመስላል። ጥቅሙ ለኛ ነው። ጥቅሙ ለኛ ነው። ብዙ ሰዎች የሚገርም ለእግዚአብሔር ብለው የሚጾሙ የሚመስላቸው ሰዎች አሉ። ገና በነገራችን ላይ ክርስትናው ላይ ሆነን ራሱ ግራ በማጋባት ስሜት ውስጥ ነው ያለነው። ገና ከዓለም ሐሳብ እንቅልፉላ ህልም ውስጥ ላይ ያልነቃን ነው የሚመስለው። ተገዶ የሚጾም ሰው አለ። የሚገርም ተገዶ መጾም የሚመስለው ሰው አለ። ቅድም እየተናገርኩ ነበር አይደል? ፈቃድ እኮ ነው ዋነኛው ጉዳይ። ፈቃድ ለምትወደው አካል ለእግዚአብሔር የምትሰጠው ስጦታ አለ። ለምንወደው ሰው እኮ ምንድነው የምንሰጠው? ያረባ ነገር እንሰጠዋለን። አንተ አሁን ለምሳሌ ለኔ ልዩ ክብር ቢኖር ለኔ ልሰጠኝ የሚችለው ነገር ምንድነው? እኔ ይመጥነዋል ብለህ የምታስበውን ያስደስተዋል ብለህ የምታስበውን ነገር ነው ልታደርግልኝ የሚችለው እንጂ የወረደ ነገር ልትሰጠኝ አትሞክረን። በሰዋዊ እይታ እንኳን ስናየው ያንን የፈጠረንን ለእግዚአብሔርማ ይህንን ስጋችንን ለፈጠረ ለእግዚአብሔርማ ዋጋ ለከፈለልን ለእግዚአብሔርማ ነፍሳችንን ከስጋ ጋር ተዋህዳ ትሩፋትን እንድንሰራ ላደረገን ለእግዚአብሔርማ ይህንን ብናደርግለት ምንድነው ቁም ነገሩ? እርሱም ያገኘው ጥቅም ምንድነው? ለዚህ ማለት ለመጻሕፍት ሲናገሩ እግዚአብሔርን የጻድቃን ማነስ ያጣም መብዛት አያስጨንቁም። ምንድነው ለእግዚአብሔር ምን ቁም ነገር ነው ብለህ ታስበዋለህ? ስለዚህ ዋጋ ማግኛ ነው። በአንድ በኩል በተዘዋዋሪ ስታይ ዋጋ የምታገኝባት ነው። ከሃይማኖት ትእዛዛት አንዱ ጾም ነው አይደል? ለዚህም አይደል ሐዋርያው ጳውሎስም ሲናገር እኮ ሃይማኖትስ ጥይቅ ለዘይስ ይፈዋ ሃይማኖትስ ተስፋ ላደረጋት ሰው ለጸና ሰው ዋጋ በማሰጣት የተረዳች ናት ብሎ የተናገረው እኮ በዚህ ነው። ዋጋ ነው የምናገኝባት። ዳዊትን እኮ መመልከት እንችላለን አይደል? ንጉሥ ዳዊትን ፈተው ይስታይ ማዘቅተ ቤተልሔም ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። ከዛ አዲኖን ኢያቡስቴ ኤልያና ምን አደረጉ? ያንን ሰውነታቸውን ለሕማም ለስቃይ ለሚወዱት ለዳዊት ብለው ለንጉሳቸው ለዳዊት ብለው ለሚያከብሩት ለዳዊት ብለው ምን አደረጉ? ያን ሁላ ወጣ ውረድ አልፈው ሊጠጣ የወደደውን ውሃ አመጡለት። ዳዊት ግን ምን አደረገ? ከአቦተ ማየ ወይሰት የምንየው
ውሃውን አልጠጣውም አፈሰሰው እንጂ ወምዝ ተሁሉቆ ሎቱ ጽድቅ እስከ ለዓለም። አይ አዲኖን ያውስ የሊያናን ጋር ማንን ያከበሩት? ንጉሳቸው ዳዊትን ነው። ስለ ዳዊት ብለው ምን አደረጉ? ያንን ሁሉ መከራ ተጋፈጡ። አይ ያው ራስ እነሱ ሲል ደግሞ ትክክል እነሱ እንደዚህ ሆኖልኝ ብሎ ውሃውን ደፋው አፈሰሰው ማለት ትክክል። ለምን ያው ለነሱ እንደዚህ አይነት መከራ ስለተቀበሉለት ቅድም እንዳልኩህ እኮ ጌታ የሁላ መከራ ተቀብሎ ለኛ እናንተ ራሱ የራሳችሁ አይደላችሁ ይደለ ቅዱስ መጽሐፍ። ስለዚህ የሁላ መከራ ተቀብሎ ብዙ ነገር ለኛ ካደረገልን እኛ ደግሞ እቺን የተወሰነች ሰዓት መጾም የተወሰነች ነገር ለእግዚአብሔር ማበርከት እንትን የሚል አይደለም። ቀድም ያነሳው የነበረው ሐሳብ ላይ እንትን ያለኝ ነገር ምንድነው አይተህ ከሆነ ጥቅሙ የጾም ጥቅም የኛ ነው የሚል ነገር አንስታል። ይሄ እውነት ነው እኮ ጥቅሙ ደግሞ የሚገርም መንፈሳዊነት ላይ ብቻ አይደለም ጥቅሙ ለስጋ ራሱ ጥቅም ይሰጣል። አሁን ብዙ ሰዎች አሁን በተለይ በሀብት በጽግና ላይ ያሉ ሰዎች የሚቸገሩት እኮ ጠዋት ተነስተው ስለሚበሉ ነው። ብዙ ጊዜ ይበሉና ልክ የሆነ ሰዓት ላይ ስጋቸው በብዙ አይነት በሽታ ይችላል። ስኳር፣ ደም ብዛት፣ ደም ግፊት የሀብታም ምግብ ነው የሀብታም በሽታ ነው ይባላል እንደው በገዛ። ስለዚህ ያን ሁሉ ነገር አምጥቶ ራስ ላይ የሚችልም ዝም ብሎ መብላት እንደው ቤተክርስቲያን ሊቃውንት ዝም ብሎ መብላት አይምሮ የሚደፍናል ይላል። ዝም ብሎ ሆድ ማብዛት ማለት ነው። እንስሳ ነው ይሆን ከምትሄደው ማለት ነው ባጭሩ። ስለዚህ ያልኩ በጣም ብዙ ሰፊ የሆነ ጥቅም ነው የሚሰጥህ። እንደገና ደግሞ ያን ማድረግ ደግሞ ለእግዚአብሔር አንተ እንግዲህ እንዳልከው ዳዊት ለአበጋዞቹ ለአርበኞቹ ሲል ይህን ካደረገ እኛ ደግሞ እግዚአብሔር ላደረገልን ውለታ ይህችን ማድረግ በጣም ቀላሉ ነው ታገኘዋለህ። እኛ ዝም ብለን ስለምናካብደውና ሁልጊዜ ስጋዊነታችን ስለምንሻ ነው ብዙ ነገር አንተ የሚለበት እና ያነሳቸው ነገሮች እውነት ነው። ለዚህም እኮ ነው አይደል ጌታችንም ሲናገር እኮ ቅዱስ ጴጥሮስን ወደ ጌቴሴማኒ ይዟቸው ሄዶ በተኙ ጊዜ ምንድን ነው ያላቸው? ስጋ ይፈቱ። ስጋ ማንኛውም ነገር ነው የሚፈልገው። ብትተኛለትም ደስተኛ ነው፣ ከልክ በላይ ብትበላለትም ደስተኛ ነው፣ እንደፈለክ ብትተኛለህ፣ ብትዘሙትለትም ብትሰርቅለትም ስጋ ደስተኛ። መንፈስ ግን ያንን አይፈልግም። ህይወት ነው መንፈስ የሚፈልገው። ስለዚህ ህይወትን ለማግኘት ህይወት ደግሞ ስንገልጸው ተዘዋዋሪ እግዚአብሔር ማለት ነው አይደል? የህይወት ምንጭም የህይወት መገኛም እግዚአብሔር ነው። ስለዚህ ያን እግዚአብሔርን ለማግኘት እንደው ጥቂት እኮ ናት እግዚአብሔር ከከፈለልን ዋጋ አንፃር እግዚአብሔር ሰው ከመሆናችን አንፃር ራሱ ስትመለከተው በሷ ራያና አምሳል ከመንፈጣራችን አንፃር እንኳን ስትመለከተው ያም አልፎ ከተከፈለልን ዋጋ አንፃር እንኳን ስታስበው እኛ የምናደርጋት ትሩፋት ጥቂት ናት። ያን ነው እግዚአብሔር በቸርነቱ አምልቶ አስፍቶ ሊሰጠን የሚችለው። ስለዚህ ጾምን ከእግዚአብሔር ጋር የመገናኛ ድልድይ በሚለው እኔ በዚህ ልክ አስባታለሁ። እግዚአብሔር ይስጥልን፣ ቃል ያሰማል። የሆነ ማብራሪያ ነው የሰጡን። እንግዲህ ጾም የሚለውን ነገር ቤተክርስቲያናችን ከብዙ በጥቂቱ እኚህ ነገሮች ነው የምታስተምረን። ይሄ ጾም የሚለው ጥቅል ነገር ነው። የሚገርም ደግሞ ቤተክርስቲያን ጾም ካለች በኋላ ጾም የሚለውን ራሱ 7 አይነት ደርዝ ሰጣ፣ በ7 አይነት ከፋፍላ እንደውም አንደኛውን 8ኛውን እንደውም የፈቃድ ጾም ብላ ሌላ ራሷ ወጣለት ነው የምታስተምረን። እነዛ ግን 7ቱ ግን የአዋጅ አጽዋማት 7ቱ የአዋጅ አጽዋማት አንድ ሰው የተገለጹት በፍትሐ ነገሥቱ የተገለጹት ቅድም መግቢያችን ላይ እንዳነሳ ነው በሃይማኖት ምክንያት ከምግብ መከልከል እንደተባለው ሃይማኖቱ አዞን የምንጾመው ደግሞ በቤተክርስቲያናችን 7 አጽዋማት አሉ። ከነዛ መካከል አንደኛው አሁን እንግዲህ ይዘነው ያለንበት ጌታችን ኢየሱስ ክርስቶስ ከቆመ ሳይቀመጥ ከዘረጋ ሳያጥፍ የጾመው የጌታችን ኢየሱስ ክርስቶስ የ40 ቀን ጾም 40 ቅድስት የምንለው ጾም ነው እና ይህንን ጾም ደግሞ ሊቃውንተ ቤተክርስቲያን የሊቃውንት ደግሞ አባት የሆነው ቅዱስ ያሬድ ይህንን ጾም የእያንዳንዱን 40 ቀን አለ ከ2 ወር በላይ ወይ ደግሞ 2 ወር ሊደርስ ትንሽ ቀናት የሚቀሩት ይህንን ሁሉ ጊዜ ዝም ብሎ አይደለም የእያንዳንዱ ሳምንታት ስም ሰይሞ ከፋፍሎ ሰጥቶ ቤተክርስቲያናችን እንድትጾመው ምስጋና እንድታቀርብበት መስዋዕት እንድትሰዋዋበት ያደርጋል። የሚገርመው ይህንን ስናይ ቤተክርስቲያናችን ምን ያህል ጌታችን ኢየሱስ ክርስቶስን እንደምትወደው እንደምታከብረው ስለሱ እንዴት አድርጋ እንደምትሰብክ የሚያሳይ ነው። አታውቋትም ነው የሚባለው ግን ብዙዎቹ ግን እንደዛ ይላሉ። ግን ቤተክርስቲያን ግን የሚገርም ጾሙን ራሱ እያንዳንዱ ዘወረደ አሁን ባለፈው ያሳለፍነው ሳምንት ዘወረደ የሚባለው ሳምንት ነው። ይሄ ዘወረደ የምንለው ሳምንት ጌታችን ኢየሱስ ከሰማየ ሰማያት መውረዱን አስበን የምንጾመው ነው። ጾሙ መጀመሪያ ነው። በሌላ ስሙ ደግሞ ጾመ ሕርቃል ይባላል። ከዛ ቀጥሎ ደግሞ ቅድስት ምኩራብ እያለ መሄድ አለና አሁን ደግሞ ቀጥሎ የምንጀምረው
ጾም ደግሞ ሳምንቱ ቅድስት የሚባለው ሳምንት ነው። ስለዚህ ቤተክርስቲያናችን ብዙ ማብራሪያዎች ትሰጣለች እና ቅድስት የሚለው ራሱ ቅድስት የሚለው ትርጉም ራሱ መጀመሪያ ምንድነው? አንዳንዴ ምንድነው መጀመሪያ ሰው መጽሐፉን ከማንበቡ በፊት ይላሉ ቤተክርስቲያን አባቶች ቅድመ ይዝክር ስሞ ለባለ መጽሐፍ፣ መጀመሪያ የመጽሐፉን ባለቤት ያንሳ ያስብ፣ ወምዝ ያንብብ ወይምሃር፣ ከዚህ ቀጥሎ ያንብ ደግሞ ያስተምር ወይሱም ይማር ይላሉ። ስለዚህ ቅድስት የሚለውን ትርጉም ካወቅ ነው አጠቃላይ ጾመ 40 ቅድስት ቢለውን እንረዳለን። ለምን እንደምንጾም እንረዳለን። መማርም ማስተማርም እኛም ብዙ ነገር መተግበር እንችላለን እና ስለዚህ ጉዳይ እስቲ የተወሰኑ ማብራሪያዎችን ሊሰጠን ጥሩ ይመስለኛል። ቅድስት ስለሚለው አሳያይን ስያሜ ማለት ነው። በጣም ጥሩ ሀሳብ ነው ያነሳኸው። እንዳልከው ቤተክርስቲያናችን የምስጢር ባለቤት ናት፣ የሀብት ባለቤት ናት፣ የክርስቶስ ባለቤትም ናት። ምንም ጥያቄ በሌለው ሁኔታ የክርስቶስን ባለቤት ጭምር ናት እና የሚገርም ቤተክርስቲያን ክርስቶስን ከመረዳት አልፋ ነዋሪ ናት አይደል? ክርስቶስን ከመረዳት አልፋ ነዋሪ ናት። ስለዚህ ለዚህም ነው ባለቤትም ጭምር ናት። ስለዚህ ባለቤት እንደመሆናችን ለምን እንደምንጾም ለምን እንደምናደርግ አንዳንዱ ነገር ቤተክርስቲያንን መጻሕፍቶችና አባቶች የሚገባ ሰፍሮ ለክተው አስተምረውናል። አሁን እንደተናገርከው አሁን ያለንበትን ጾሙ ታላቁ ዓቢይ ጾም ነው። የጌታችን የጾመው ጾም ነው። ለነዚህ ሳምንታት የቤተክርስቲያን የሀገራችን ሊቅ የሆነው ቅዱስ ያሬድ ለእያንዳንዱ ሳምንታት የደረሰው ድርሰት አለ። እንደውም ተመልክተህ እንደሆነ ቃል እግዚአብሔሩም ከተለመደው ቃል እግዚአብሔር ለየት ያለ ነው። እኛ በለመድነው አባቶቻችን ሰዓታቱን ይቆማሉ፣ ሊቃውንቱ ስብሐተ ነግ ይቆማሉ፣ ዓቢይ ስብሐተ ነግ ይቆማሉ። በጣም ቤተክርስቲያኑ በአጠቃላይ እንደው ምዕመናን አብዛኛው ጊዜ መጥተው ስለማያዩት ነው እንጂ የምታየው ድባብ በአጠቃላይ እጅግ የሚያስገርም ነው። ከበሮው ቀርቶ ጸናጽሉ ቀርቶ በመቋሚያ ብቻ እየተዘመመ ሰምተው ማታውን ቃል እግዚአብሔር ሁላችንም መቼም ሁሉም ሰው በሁሉም ነገር ላይ ብቁ አይሆንም። ሳታውቀው እንኳን አንጀት የሚያረሰርስ ቃል እግዚአብሔር የምንሰማበት ወቅት ነው እና በዚህም የተነሳ በየመዝሙራቱ ቅዱስ ያሬድ በደረሳቸው በጾመ ድጓ በደረሳቸው በድርሰታቱ ለእያንዳንዱ ሳምንታት ስም ተሰጥቷቸዋል። የራሳቸው ወንጌል ተሰርቶላቸዋል። ያንን በኋላ ላይ እናነሳለን። ቅድም ለተናገር ነው ግን ምናልባት ብዙ ጊዜ የምንጠቀማቸውን ቃሎች ቀለል አድርገን የምንጠቀማቸውን ቃሎች ትርጉማቸው እስከምን ያህል ደረጃ ይጓዛሉ የሚለውን አብዛኞቻችን የኦርቶዶክስ አማኞች ላይ ድክመት ያለው ይመስለኛል። ለዚህ ማሳያ የምትሆነ ቅድስት የምትለው ቃል ናት። እንግዲህ ቅድስት የምትባል ሴትም ትኖራለች። በዚህ ልክ የስሟን ትርጉም ልትረዳው ይገባታል። እንግዲህ በአንድ ድንጋይ ሁለት ወፍ ነው እና ቅድስት የምንለው ቃል እንግዲህ የግዕዝ ቃል ነው። እንደሚታወቀው ዘይቤያዊ አነጋገር ነው። መለየትን፣ መመረጥን፣ መክበርን፣ መወደድን፣ የተለየ መሆንን በአጠቃላይ ብዙ አይነት ምስጢራዊ ፍቺ ያለው ቃል ነው። እያንዳንዱ ንጹህ ምንድነው፣ ጽኑ ምንድነው፣ ክቡር ምንድነው እያልክ ልዩ ምንድነው እያልክ ብታየው ሰፊ ማብራሪያ የሚሰጡ ወደ ምስጢረ ሥላሴ የሚከቱ ወደ ምስጢረ ሥጋዌ የሚከቱ ሰፊ የሆኑ ማብራሪያዎችን የሚሰጠን ቃል ራሱን የቻለ ጊዜ ይፈልጋል። አሁን ግን ያው ጠቅለል ለማድረግ አንደኛውን ብቻ ንጹህ የሚለውን ቃል ትርጉሙ ብቻ እሷን ነጥለን ስንመለከት ንጹህ ማለት ምንም አይነት እርኩሰት የሌለበት ምንም አይነት መተዳደፍ የሌለበት ማለት ነው። ይሄን እንድንረዳው ደግሞ መቼስ ሊቃውንቱ እኛ እንዲገባን እንድንረዳው ማይለፉት ማይቆፍሩት ነገር የለም፣ ያልጻፉልን ነገር የለም እና ይህን ሲያስረዱ ሊቃውንቱ በነጭ ልብስ መስለው ይናገራሉ። እንግዲህ አሁን የለበሱ ነጠላችንም ሌላውም ነጭ ልብስ ስታየው የሆነ ነገር እዚህ ላይ ቀይ ቀለምን ባደርግበት ጥቁር ቀለምን ብቀባው ሰማያዊን ብቀባው ነጭ የሆነ ልብስ በሙሉ ያ የተደረገበት ላዩ ላይ ያደረበትን የተቀባውን እንትን ያለውን ነገር በሙሉ ይቀበላል፣ ይይዛል። ይህንን ባህሪ የያዘው ነጭ ልብስ ስለሆነ ባህሪው ስለሆነ ገባ። እንደዚሁ ሁሉ የሰውን ባህሪ ሊቃውንቱ እንደዚህ ያለ ነው፣ ልክ እንደ ነጭ ልብስ ነው ብለው ያስቀምጣሉ። እንደውም ማር ይስሐቅ የተባለው የቤተክርስቲያናችን ሊቅ ምን ይላል? እስመ እግዚአብሔር አዘዘ ይትወከፋ ጠባእያት ዘይት ገበር ቦን ማለት ነው። ትርጉሙ ባህሪያት የመጣባቸውን ሁሉ እንዲቀበሉ እግዚአብሔር ፈጥሯቸዋልና ብሎ ይናገራል። ይሄ የመጣባቸውን ሁሉ እንዲቀበሉ ማለት ይሄ እኛ የተፈጠርንበት አራቱ ባህሪያተ ሥጋና አምስተኛ ባህሪየ ነፍስ የተፈጠርንባት እቺ ኃጢአትንም ቢሆን ትቀበላለች፣ ይስማማታል። ጽድቅም ቢሆን ይስማማታል፣ ትቀበላለች። አይተህ ከሆነ
የሆነ ሰዓት ላይ በአገልግሎቱ ምቀናበት፣ በመጾሙ በጸለዩ ምቀናበት፣ ቤተክርስቲያን ሁልጊዜ በሚሄዱ ምቀናበት፣ መንፈሳዊ መጽሐፍትን በማንበብ ምቀናበት፣ ይሄ ከዓለም ቧልትና ትርኪሚኪ በሙሉ ነፃ የሆነ ሰው ሆኖ አይተህ የምቀናበት ሰው በሆነ አጋጣሚ በህይወት አጋጣሚ የሆነ ሰዓት ላይ ያ ሰው ተሰነካክሎ ሲዘሙት ልታገኘው ትችላለህ፣ ሲሰርቅ ልታገኘው ትችላለህ፣ ቤተክርስቲያን ጠልቶ ልታገኘው ትችላለህ። በጣም ብዙ አይነት አላስፈላጊ ህይወት ውስጥ ገብቶ ልታገኘው ትችላለህ። እንደውም አንዳንድ ጊዜ ሌሎቻችን ይህንን እንመለከትና መንፈሳዊ መሆን ጥቅሙ ቤተክርስቲያን የሚሄድ ጥቅሙ ይሄ ከሆነ ቤተክርስቲያን ከሚሄድ ቢቀርብኝስ ብለው አንዳንዶቹ ከያዙት ጎዳና ልክ በሱ ጽድቅ ምንገባ ይመስል ማለት ነው ይዘውት ከነበረው ጎዳና ይወጡና ዓለማዊ ይሆናሉ። በጣም እንደውም አንዳንድ ጊዜ እግዚአብሔር የለም እስከ ማለት ድረስ የሚደርሱ እንትኖች ሰዎች ወደ ክህደት ይወስዳሉ። እና እንደዛ ይሆናሉ። ይሄ ከምን የተነሳ ነው? ያ ሰውዬ መጀመሪያ ጽድቅ ላይ ነበረ፣ አሁን ደግሞ ኃጢአት ላይ ይሆናል። ገባ? ስለዚህ ባህሪያችን እኛ ሁለቱንም የሚስማማው ሁለቱንም የሚቀበል ሁለቱንም የያዘ ነው። እግዚአብሔርን ግን ንጹህ ስንለው እግዚአብሔርን ያው ሌሎቹንም ትርጓሜ ጽኑና ክቡር ልዩም ስንለው እግዚአብሔርን ንጹህ ስንለው ልክ እንደኛ እንደ ሰዎች ንጽህና አይደለም። ገባ? ለምሳሌ መላእክትም ንጹህ ናቸው፣ ሰው ልጆችም ንጹህ ናቸው። ከነቢያትም ንጹህ የተባሉ አሉ፣ ከሰው ልጆችም ንጹህ የተባሉ አሉ። መላእክትም ደግሞ ባህሪያቸው ንጽህና ነው። ሰማይም ራሱ ንጹህ ነው እንለዋለን። ግን እንደዛ ሆኖ ሳለ ግን ይሄ የነሱ ንጽህና ከእግዚአብሔር ንጽህና ጋር የሚገናኝ አይደለም። ምክንያቱም ምንድን ነው የማይገናኝበት ምክንያት? መላእክት ከእግዚአብሔር ያገኙት እግዚአብሔር ፈጥሯቸው ያገኙት ንጽህና ነው። ነቢያትም ሌሎቹም ቅዱሳን እግዚአብሔር ሰጥቷቸው በመጾምና በመጸለይ ያገኙት ንጽህና ነው። የእግዚአብሔር ግን ንጽህና ከምንም የተገኘ አይደለም። የእግዚአብሔር ንጽህና የእግዚአብሔር ቅዱስነቱ የእግዚአብሔር ጽኑ መሆኑ እግዚአብሔር ክቡር መሆኑና ልዩ መሆኑ ከባህሪው የተገኘ ራሱ ባህሪው ራሱ ንጹህ ነው። ምንም አይነት ነገር የተማተለበት ራሱ ባህሪው ራሱ ጽኑ ነው። ራሱ ባህሪው ራሱ ክቡር ነው፣ ልዩ ነው። ስለዚህ እግዚአብሔር በባህሪው ንጹህ ስለሆነ የእግዚአብሔር ቅዱስነት በዚህ ነው። እንደውም ማር ይስሐቅ ደግሞ ምን ይላል እዚህ ላይ እስመ ንጹሐት ጠባያቲሁ ለእግዚአብሔር እምነውር፣ የእግዚአብሔር ባህሪው የእግዚአብሔር ጠባዩ ከነውር ከኃጢአት ከበደል ከርኩሰት ንጹህ ነው ብሎ ማር ይስሐቅ ነገር ይናገራል። እንግዲህ አስበው ሁለት ማንጸሪያ ነው የሰጠው ሰዎችና እግዚአብሔር። እዚህ ውስጥ ስታይ እግዚአብሔር ንጹህ ነው በባህሪው፣ ሰዎች ደግሞ ከእግዚአብሔር ያገኙት ንጽህናና ቅድስና ጽኑ መሆን ልዩ መሆን አለ። እግዚአብሔር ግን የባህሪው ነው። ስለዚህ ይሄ ባህሪው ንጽህና ያለው የባህሪ ቅድስና ያለው የባህሪ ጽናት ያለው የባህሪ ልዩ በባህሪው ልዩ የሆነ እግዚአብሔር ጾምን ጾመ ነው ትልቁ ምስጢር። አየው ቅዱስ ያሬድ ይህን ስለተረዳ ነው ቅድስት ያላት። ለምሳሌ እነ ሙሴ ጾመዋል፣ ሐዋርያትም ጾመዋል፣ ሌሎችም ጾመዋል። ግን የእነሱ ጾም በተለየ መልኩ ቅድስት ብሎ ሲናገሩ አታይም። ለምሳሌ ጾመውን ራሱ ቅድስት ከሚለው ሳምንት በተጨማሪ 40ውን ቀን በሙሉ እኮ ምንድነው ጾመ 40 ቅድስት ልዩ የሆነች የ40 ቀን ጌታችን ኢየሱስ ክርስቶስ የጾማት ጾም ማለት ነው። ስለዚህ ያን ስታየው እግዚአብሔር በባህሪው ንጹህ የሆነ እግዚአብሔር፣ በባህሪው ርኩሰት የሌለበት እግዚአብሔር፣ በባህሪው ምንም አይነት ጥመት የሌለበት እግዚአብሔር ይቺን ጾም ጾማት፣ ቀደሳት፣ ገባ? ንጹህ አደረጋት። ነቢያት ጾመዋል፣ ግን የነቢያት መጾማቸው ለነሱ ከመጥቀም በስተቀር ያመጣው ነገር የለም። ገባ? ጾሙ ራሱ ሕጸጽ ያለበት ሆኖ ታገኘዋለህ። እግዚአብሔር ግን ጾሙ ሙሉ አደረጋት። አዳም ሳይፈጽማት የቀረች ነበረች። ሌሎቹም ቢጾሟት እንኳን ድህነት የማታሰጥ ነበረች። እግዚአብሔር ንጹህ ሆኖ ግን እግዚአብሔር ሲጾማት ጾሟ ንጹህ ሆነች። ስለዚህ ንጹህ እግዚአብሔር ስለ ጾመው ጾሙን ቅዱስ ያሬድ አመስጥሮ መንፈሳዊ ጸጋም የተሰጠው ልዩ አባት ስለሆነ አመስጥሮ ምን አለው? ጾሚቶን ይቺ ጾም ቅድስት በማለት ሲጠራት እናገኛለን። ስለዚህ ቤተክርስቲያን ቅድስት ያለችው ንጹህ የሆነ እግዚአብሔር ስለ ጾመው ክርስቶስ ማለት ነው፣ ስለ ጾመው ነው። ሌላኛው ደግሞ ምንድነው ቅድስት የሚለው ወይ ደግሞ ቅዱስ የሚለው ቃል ላይ ልዩ የሚል ነገር እናገኛለን እና በውስጡ ጠለቅ ብለህ ስትመረምረው መለየት የሚልም ትርጉም ይሰጣል። መለየት ጌታችን ኢየሱስ ክርስቶስ እንደምናውቀው ይህን ጾም ሲጾም ከሰው ተለይቶ ነው አይደል? ምንም አይነት መንደር የሌለበት፣ ምንም አይነት ሰው የሌለበት፣ ምንም አይነት ውሃም ምግብም ልታገኝበት ከማትችልበት ከማይቻልበት ቦታ ከሰዎች ሁሉ ተለይቶ አየህ ልዩ ሆኖ ወጥቶ በገዳም የጾመው ነው። በገዳም ቆሮንቶስ እንደውም ቅዱስ ማርቆስ በወንጌሉ ላይ በማርቆስ ወንጌል ምዕራፍ 1 ቁጥር 3 ላይ ቁጥር 13 ላይ ይቅርታ ምን ይላል? ወነበረ ምስለ አራዊት ይላል።
ከአራዊት ጋርም ይኖር ነበረ ብሎ ያስቀምጣል። ገባ? አንደኛ እዚህ ላይ የምታየው ከአራዊት ጋር ነበረ ማለት ከበረሃ አራዊት ጋር ማለት ነው። የሚገርም በገዳሙ ቆሮንቶስ ያሉት እነዛ የበረሃ አራዊት እኛ በአካባቢያችን እንደምናውቃቸው አራዊት በዱር እንዳሉት አራዊት አይደለም። እጅግ መርዛማ የሆኑ ናቸው። እጅግ ክፉዎች የሆኑ ናቸው። በጣም ከባድ አደጋ ለሰው ላይ የሚያደርሱ አይነት አራዊት ያሉበት ቦታ ላይ ጌታችን ኢየሱስ ክርስቶስ ሄዶ የጾመው። ስለዚህ ከሰው ተለይቶ ከመንደር ወጥቶ የጾመው ጾም ነው ማለት ነው። ስለዚህ መለየት የሚል ትርጉም ስለሚሰጥ ቅድስትም ተብላለች፣ ተለይቶ ስለ ጾማት። ሌላኛው ደግሞ ምንድነው ሊቃውንቱ እዚህ ላይ ወነበረ ምስለ አራዊት የሚለውን ከአራዊት ጋር ነበረ የሚለውን ነገር ሲናገሩ ርህቀተ መካኑን ለመናገር ነው ብሎ ጨምረው ደግሞ ያብራሩልናል። ማለትም በጣም ከሰው የማይገኝበት የሰው ድምፅ የማይሰማበት የአራዊት ድምፅ ብቻ የሚሰማበት ሩቅ የሆነ መካን ላይ ሄዶ ቦታ ላይ ሄዶ እንደ ጾመ የምታይበት ነው። ስለዚህ ይህን እኮ አብነት አድርጎ አይደል ጻድቃን አባቶቻችን በየበረሃው ድምፅ አራዊት ጸባጋነት እየታገሱ ብዙ ባለ ሀብት የነበሩ ንጉሥ የነበሩ ሰው ጻድቃን ሰማዕታት ከሰው ተለይቶ ሄዶ ሲጾሙ የምታየው። ስለዚህ ከሰው ተለይቶ ጌታችን ኢየሱስ ክርስቶስ ጾሞታል በርቀተ መካን ከአራዊት ጋር ሆኖ ማለት ነው። ስለዚህ ምን ማለት ነው? ይሄ መለየትም ያለበት ነው። ምክንያቱም ጌታ ለምን ይህን አደረገ? ለምን ከሰው ጋር ሆኖ አልጾምም? ከሰው ጋር ነው ያደገው የሚለውን ስታይ እንግዲህ አዳም በአንድ ወቅት በሰራው ስህተት ምክንያት ከገነት ተባሮ ለገነት እንግዲህ ምድር በረሃ ነች። ስለዚህ አጋንንት ራሱን እየመቱ ወደ ሲኦል አወርደውት ነበረ። ወደ ሲኦል ወደዚህ ምድር ወደ ምድረ ፋይድ ከዛ በኋላ ወደ ሲኦልም ራሱን እየመቱ ብዙ መከራ እያጸኑ ወደ ምድር ወደዚህ ምድር አምጥቶት ነበረ። ስለዚህ የሰው ልጅ በሙሉ ምን ሆኖ ነበረ? 5500 ዘመን በሙሉ ከእግዚአብሔር ተለይቶ ነበረ። ከባህሪው በቃ ከተፈጠረበት ዓላማ ተለይቶ ነበረ። አየህ አዳም ከተፈጠረበት ባህሪ ወይ ደግሞ ከተፈጠረበት ዓላማ ከተፈጠረበት ቦታ ተለይቶ ስለነበረ ያ ተለይቶ የነበረውን አዳምን ይመልሰው ዘንድ ወደ ነበረበት ወደ ቀደመ ቦታው አይደል ወደ ቀደመ ክብሩ ወደ ቀደመ ቦታው ይመልሰው ዘንድ ጌታችን ኢየሱስ ክርስቶስ ለኛ ሲል ቀደም እንዳልኩ ለኛ ሲል ከሰዎች ተለይቶ ወደ በረሃ ሄዶ ጾመ ማለት ነው። ግን አይገርምም? እዚህ ጋር አንዳንድ ቃላቶችን እንዲሁ ቅድም እንደ ቅድስት እንዳነሳ ነው ሁሉ ስንጠቀማቸው መለየት አንዳንዴ አዳም ከእግዚአብሔር ተለይቶበታል። የክርስቶስ ደግሞ ከዚህ ዓለም መለየት የራቁ አዳምን አቅርቦበታል። መለየት በምትለው ቃል ውስጥ አንዳንዴ ራሱ የምታገኛቸው ሰፊ የሆኑ ነገሮች ነው። ለዚህ እኮ መንፈሳዊ ነገር እኮ በጥቂቱ ነው የምታነሳው እንጂ መርምረም አጨርሶ ጥቂት ነገር ነው የምታነሳው እና የምትናገርበት እና ስለዚህ ጌታ ተለይቶ ጾመ። ምናልባት እኛ አሁን በተለያየ ምክንያት መለየት ሊያቅተን ይችላል። ከመንደራችን ወጥተን በገዳም ገብተን ምናምን እንደዚህ አይነት ነገር እንዳናሳልፍ እንችላለን። ሊከብደን ይችላል ስጋችን ደካማ ስለሆነ። ግን ይህን ማድረግ አልቻለም ብለን ዝም ብሎ መቀመጥ የለብንም። አየህ ምን መሆን አለብን? እኛ ደግሞ ቅድም መግቢያችን ላይ የተነጋገርነው እንደነበረ እኛ ደግሞ ሰውነታችንን ከኃጢአት መለየት አለብን፣ ከርኩሰት መለየት አለብን፣ ከክፋት መለየት አለብን፣ ከምናደርጋቸው አላስፈላጊ ልማዶቻችን በሙሉ መለየት አለብን። ስለዚህ ስታዩ ቅዱስ ያሬድም ጌታም እያለን ያለው ምንድነው? ቅድስት ሲል ተለዩ፣ በቃ ውጡ፣ ከፍላጎቶቻችሁ ውጡ፣ ከምድራዊ ሀሳቦቻችሁ ውጡና ተለዩና እኔ የምፈልገውን ጾም አይነት ጾሙ። ልክ ኢሳያስ እንደተናገረው ምዕራፍ 58 ላይ እንደዛ ሆናችሁ ጾሙ ብሎ ቅድስት ጾም ማለት ወይ ደግሞ ጾም ይችኛዋ ሳምንት ጾም 40 ቅድስትና ቅድስት የምትባለው ሳምንት እንዲህ እንደሆነች ይነግረናል። በቅዱስ ጳውሎስም በመልእክቱ በተሰሎንቄ መልእክቱ ላይ ምዕራፍ 4 ቁጥር 18 ላይ ስትመለከተው እግዚአብሔር ምዕራፍ 4 ቁጥር 8 ላይ ስንመለከተው ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቶናልና ብሎ የተጠራነው ለቅድስና መሆኑን ቅዱስ ጳውሎስ ራሱ በተሰሎንቄ መልእክቱ ምዕራፍ 4 ቁጥር 8 ላይ ይህን ነገር ይነግረናል። ስለዚህ ከኃጢአት እንድንለይበት መልእክት አዋጅ እየነገረን ነው ቅዱስ ያሬድ። ቅድስት ብሎ ተለዩ እያለ ነው። መቼ? ይህንን ወር በሙሉ በጾሙ ጊዜ ደግሞ ሲሆን በዛ መቀረስ ሳይሆን ከዛም በኋላ ከዓለም ተለይታችሁ ኑሩ ሲል ጌታችን የጾመውን ጾም ቤተክርስቲያን እንደዚህ አድርጋ መስጠራ ሰፊ የሆነ ነገር ሰጥታ ታስተምረናለች። ያው እንደምታውቀው አገልግሎቱ ሰፊ ነው። ቅድም በማብራሪያ ላይ አንተ እንዳስቀመጥከውና ከስብሐተ ነግህ ጀምሮ ሰዓታቱ አለ፣ የካህናቱ ሌሎችም ሰፊ አገልግሎቶች ይሰጣሉ ቤተክርስቲያን ላይ እና በዚህ ቀን ቅድስት በሚባለው ቀን ከሚነበቡት መጽሐፍት መካከል አንደኛው ቅዱስ ወንጌል ነው። ቤተክርስቲያን ወንጌል የማታነበበት ጊዜ የለም፣ ቀን የለም፣ ሰዓት የለም። በቅዳሴዋም በሰዓታቱ በማህሌቱ የሚቀርበት ጊዜ የለም።
ስለዚህ በዛ ጊዜ በቅዳሴው መካከል ወንጌልን ቤተክርስቲያናችን ታነባለች። ይኸውም በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ያለውን ቤተክርስቲያን እስከ 25 ድረስ ተነግረናለች። እኛ ግን ታነብልናለች። እኛ ግን በጾሙ ዙሪያ ያለውን ብቻ እሱን ነው የምናነሳው። እንደዚህ ይላል ቃሉ። አንቀጸ ጾም ነው ጾሙ እንትኑ። በምትጾሙበት ጊዜ እንደ ግብዞች አትጠውልጉ፣ እነርሱ እንደ ጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተስ በምትጾሙበት ጊዜ ራሳችሁን ቅቡ፣ ፊታችሁንም ታጠቡ፣ በስውር ለሚያይ ለአባታችሁ እንጂ ለሰው እንደ ጾማችሁ እንዳትታዩ፣ በስውር የሚያያችሁ አባታችሁም ዋጋችሁን በግልጥ ይሰጣችኋል በማለት ከዛም በኋላ እስከ 25 ያለው የወንጌል ክፍል ታነብልናለች። በተወሰነ መልኩ በዚህ ወንጌል ላይ በዚህ ክፍል ላይ ያለውን ነገር በተወሰነ መልኩ እናብራራና የዛሬ መርሃ ግብራችንን እንፈጽም ይሆናል። እስቲ በዚህ ጉዳይ ላይ ሀሳቦችን እንድሰጠን ወደ አንተ መልሰዋል። በዚህ እንግዲህ ቅድም በተነሳንባቸው ነገሮች ላይ ከሚያስደንቀኝና ከሚገርመኝ ነገሮች ቅዱስ ያሬድ ለየሳምንታቱ የሰጣቸው ስያሜዎች ናቸው። በጣም አስደናቂ ስያሜዎች ነው ያላቸው። የሚገርም እንደውም አሁን እሁድ ላይ ከሚባለው አንዱ በአብይ ስብሐተ ነግህ ላይ ከሚቆሙት ሊቃውንቱ ከሚቆሙት አንዱ እዝሉ ላይ እንደዚህ የሚል ቃልን እናገኛለን። ወንጌል ሆነ መድኃኒት ሃሌሉያ ይልና ሰንበት ቅድስት ለውሉደ ሰብ መድኃኒት ለሙታን መንስኤ ብሎ ይናገራል ቅዱስ ያሬድ። ይህ በጣም የሚያስደንቅ የሚያስገርም ቃል ነው። ወንጌል ከሆነ ህይወት ነው። ህይወት የተገኘበት ነው። ግልጽ ነው። ጾምን ያገኘነው ወንጌል ነው። የብሉይ ኪዳኑ ጾም እኮ ይታወቃል አይደል? ቅድም እንደገለጽነው ለመነካካትም እንደነገርነው ማስተስሪያ ነው። ማስተስሪያ ነው የነበረው። ይሄ ግን ከእግዚአብሔር ጋር ቀጥታ መገናኛ ነው። ጾሙ ካወቅንበት፣ ከተጠቀምንበት፣ ከእግዚአብሔር ጋር መገናኛ ነው። ያንን ነገር ደግሞ ያገኘነው በማን ነው? በወንጌል ነው። ስለዚህ ወንጌል ከሆነ ህይወት ነው። አይ ወንጌል ከሆነ ህይወት ነው። በወንጌል ውስጥ ማን እናገኛለን? እግዚአብሔርን የመሰለ አባት እናገኛለን። ቅድስት ድንግል ማርያምን የመሰለች እናት እናገኛለን። መላእክትን የመሰሉ እህትና ወንድም እናገኛለን። ጻድቃን ሰማዕታትን የመሰሉ ጎረቤቶችን፣ አዝማዶችን፣ ቤተሰቦችን እናገኝባታለን። ስለዚህ ወንጌል ከሆነ ህይወት ነው እያለ ይናገራል። ሰንበት ቅድስት ለውሉደ ሰብ መድኃኒት ለሙታን መንስኤ። ትልቁን ነገር ቅድስት ያለባትን ነገር ሲናገር ማለት ነው። ሰንበት ከሆነ ቅድስት ቅድስት ሰንበት ለውሉደ ሰብ ለዓለም ልጆች ሁሉ ለሰው ልጆች በሙሉ ምን ሆነች አለ? መድኃኒት ሆነች አለ። ሰው እኮ መድኃኒት ተመልከተ እንደሆነ ዛሬ ላይ ምናልባት አያምጣው አይባልም። ሰው ነንና ልንታመም እንችላለን በስጋዊ ህመማችን። ወደ ሕክምና ብንሄድ ልናገኘው የምንችለው ፈውስ ዘላለማዊ ፈውስን አናገኝም። ዘላለማዊ ድነት እንዳንኩ የሚል ሰው አለ እንዴ? በሕክምና ታክሙ የለም። ያ ቢሆን ኖሮ እኮ የሰው ልጅ ከዛሬ ሞትን ማቆም በተቻለው ነበር። መድኃኒት ዓለም ጥሯል። ብዙ ደማቸው የሚያስቀይሩ ሰዎች አይተናል በዚህ ሚዲያ፣ ግን አይችሉም። ለምሳሌ ራሱ ማነው ማይክል ጃክሰን አይደል? በጣም ስለ ጤናው የሚያጠኑ ስለሆነ ነገሩ እያንዳንዱ አካል ተከፍሎ የሚያጠኑ እንትኖች ነበሩ። ግን ያው የኖረበትን እድሜ እናውቀዋለን። ጥግ አለው፣ ትቆማለች። የዓለም ድህነት ጥግ አለን። ስለዚህ ዘላለማዊ ድህነት የሚገኝባት ስለሆነ አይደል? ዘላለማዊ ምግብ ስጋው ደግሞ የሚገኝባት ስለሆነች፣ ዘላለማዊ ፈውስ ጠበሉ የሚገኝባት፣ እምነቱ የሚገኝባት፣ ዘላለማዊ ምግብ ቃለ እግዚአብሔር የሚገኝባት ስለሆነች ሰንበት ቅድስት እያለ እንዲሁም ደግሞ ጌታችንም ደግሞ ጾሙን የጀመረባት ሳምንት ጾሙን የጀመረባትን ጾመ አርባን የምናስብባት የመጀመሪያው ሳምንት በመሆኗ ቅድስት የተለየች የተመረጠች እያለ ይናገራልና በዚህ በወንጌሉም ክፍል ላይ የምናገኘው የጾሙ ሐሳብም ከዚህ ጋር ተያይዞ በጣም የሚያስገርመን ነገር ነው። እስቲ በዚህ በወንጌሉ ሐሳብ ላይ እንደው ትንሽ ምሰጠን ማብራሪያ ካለ በተለይም ስለ ጾሙ እንደ ግብዞች አትጾሙ እያለ የሚናገረው ነገር አለ። እስቲ ስለሱ እንደው ጥቂት ማብራሪያዎች ሊቃውንቱ ትርጓሜ ምን ይላል ሊቃውንቱ ብናነሳ። የሚገርም ይሄ ምዕራፍ 6 ላይ ያለውን በሙሉ የጌታችን ኢየሱስ ክርስቶስን ትምህርት ስታየው ከውዳሴ ከንቱ ወጣችሁ የሰማይ አባታችሁ ዋጋህን ይሰጣልና በስውር ለሚያይ አባት ጸልይ፣ በስውር ለሚያይ አባት ዋጋህን ይሰጣልና
ተደብቀ ተሰውረ ምጽዋት መጽውት። እዛ ደግሞ በስውር የሚያያባት ስትጾም የሚያያባት ዋጋን ይሰጣልና ጾምህን እንደ ግብዞች በግልጽ አታደርገው ተሰውረ ጸልይ ብሎ ጾም ብሎ እነዚህ ሶስቱን ነገሮች መሰረታዊ የሆኑ ጾም፣ ጸሎትና ምጽዋትን ጌታችን ኢየሱስ ክርስቶስ በዚህ ምዕራፍ ላይ ያስተማረበት ሆኖ እናገኘዋለን። ስለ ጾም መጀመሪያም በተግባር እሱ ራሱ አሳይቷል። በመካከልም ውስጥ ለውስጥ ደግሞ ሲናገረው እናያለን። የሚራቡ ብፁዓን ናቸው፣ የሚጠሙ ብፁዓን ናቸው እያለ እዚህ ላይ ደግሞ ስታየው የዚህን ክፍል የወንጌል ክፍል ደግሞ ጌታችን የሚተናገረው ቅድም ስንናገር መግቢያችን ላይ ስናየው እንደነበረው እንዴት መጾም አለብን፣ እንዴት ነው የሆነ ሰው ሲጾም እንዴት ነው መጾም ያለበት ብሎ ነው የሚናገረው። ቁጥር 17 ላይ ስታየው ቁጥር 16 ላይ የሚናገረው ስትጾሙ እንደ ግብዞች አትሁኑ ይላል እና የግብዝ የሚለውን ቃል ነጥለ ራሱ ስታየው ግብዝነት ማለት ምንድነው? በማታውቀው ጉዳይ ባልተረዳው ጉዳይ አውቃለሁ ማለት ነው አንደኛው። ሁለተኛው ደግሞ አንተ ራስን ጻድቅ ሳትሆን ራስን ጻድቅ ማድረግ፣ የተማረ ሳትሆን ራስን የተማረ ማድረግ፣ የሆነ ነገር ላይ አልበቃ ስትሆን በቅቻለሁ ብሎ ማለት ይሄ ግብዝነት ይባላል። ራሱ የፈሪሳውያንን ሕይወት ስታይ የአይሁድን ሕይወት ስታይ የምትመለከተው ይህንን ባህሪያቸውን ጌታችን ኢየሱስ ክርስቶስ በጣም በሰፊው ወንጌል ላይ ሲገስጻቸው ሲዘልፋቸው እናያለን። ራሱ በማርቆስ ወንጌል ምዕራፍ 7 ቁጥር 6 ላይ የኢሳይያስን ቃል መሰረት አድርጎ ጌታችን ኢየሱስ ክርስቶስ ነቢዩ ኢሳይያስ በትንቢት ስለ እናንተ ስለ ግብዞች እንዲህ አለ ብሎ ይላቸዋል። ምን አለ ነቢዩ ኢሳይያስ? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው ብሎ ተናገረ። በከንፈሩ ያከብረኛል፣ ልቡ ግን ምንድን ነው? እንደውም የራቀ ነው አላለም፣ በጣም የራቀ ነው ብሎ ሌላ በጣም የጸና መሆኑን አጽንኦት ሰጥቶ ኢሳይያስ የተናገረውን ቃል ጌታችን ኢየሱስ ክርስቶስ ሲናገር ታየዋለህ። ስለዚህ በከንፈር ማክበር ማለት ነው ያልሆንከውን ሆንኩን ማለት ነው። በቅድስና ሳበቃ በቅቻለሁ ማለት ነው። እንደገና እየጾምክ መሆኑን ራሱ ከእግዚአብሔር የራክ መሆንህን በሆኑ አይነት ድራማዎችና በሆኑ አይነት ነገሮች ለሰዎች ለማሳየት ለሰዎች ከሰዎች ማረጋገጫ ለማግኘት መገበዝ ማለት ነው። በቃ ያልሆንከውን እየሆንክ ማለት ነው። ስለዚህ በከንፈር በሆነ ተግባር ትነዋለህ፣ ልብ ግን ክዶታል እግዚአብሔርን። ልብ ግን ተግባር ግን ሀሳብ ግን ከእግዚአብሔር የራቀ ነው። አንዳንድ ጊዜ ቤተክርስቲያን የሚደረጉትን አገልግሎቶች ስታይ፣ በእኛ በክርስቲያኖች ያሉትን ነገር ስታይ፣ ከሚደርስብህ መከራም አንጻር ስታየው ምናልባት አንዳንድ ጊዜ ቆመ ብለህ ስጠይቅ እግዚአብሔርን በከንፈራችን ብቻ ያመለክ ነው ልባችን ከሱ በጣም ርቋል እንዴ እንድትል ያደርጋል። ለምን መከራ የሚመጣብን ከበደላችንም የተነሳ ሊሆን ስለሚችል ማለት ነው። ስለዚህ ግብዝነት ስትለው ይሄንን ነው። ከዛ በኋላ ጌታችን ኢየሱስ ክርስቶስ ስትጾሙ እንደ ግብዞች አትሁኑ፣ እነሱ እንደ ጾሙ ይታወቁ ዘንድ ፊታቸውን እያጠወለጉ አሁን በከንፈሩ ያከብረኛል ማለት ፊታቸውን እየጠወለገ ፊታቸውን አጥቁረው በጣም የተጨነቁ መስለው ምናምን እየተራቡ ምናምን ይህንን እያደረጉ ይጾማሉ። የእናንተ ግን ብሎ ወደኛ ብቻ ልምጣ የእነሱን እንግዲህ እዛው ይቀመጥ። እናንተ ግን ስትጾሙ አለ ወአንትሙ ሶበ ትጸውሙ ቅብኡ ርእሰክሙ ወሕጽቡ ገጸክሙ፣ እናንተ ግን በምትጾሙበት ጊዜ ራሳችሁን ተቀቡ ፊታችሁንም ታጠቡ ብሎ ጌታችን ተናግሯል። ይህንን መተርጉማኑ ሲተረጉሙት በተርጓሚያቸው ላይ ፊታችሁን ታጠቡ ራሳችሁን ተቀቡ ያለውን ሲናገሩ የተቀባ እና የታጠበ እንዳይታወቅበት እናንተም ጾማችሁ አይታወቅባችሁ ሲል ነው ብለው ይናገራሉ። ለምሳሌ አንድ ልብስ ላይ እዚህ ልብስ ላይ የሆነ እድፍ ቢኖር ያንን እድፍ የምታጠራው በውሃ ነው። ከታጠበ በኋላ እዚህ ቦታ ላይ እድፍ መኖሩ አይታወቅም። ፊታችን ታጥበንም ቢሆን በተለያዩ ምክንያት ፀጉራችን ርዕሳችንም ቢሆን የተለያየ አካላችን ላይ የሆነ ነገር ቢኖርና ታጥበን ከተቀባ ነው እዛ ቦታ ላይ ምንም አይነት እድፍ እንደነበረ ምን እንደነበረም አናውቅም። የተሰወረና የተደበቀ ነው። ስለዚህ ስትጾሙ ምን አትብሉ ማለት ነው። ሰው አይወቅባችሁ፣ ለሰው አትግለጡት፣ እንዳይታወቅባችሁ አድርጋችሁ ጾሙ ሲለን ነው ብለው ሊቃውንቱ ያስቀምጣሉ። ከዛም በተጨማሪ ጨምረው የሚነግሩ ነገር ምንድነው መሰለ? እንዳይታወቅባችሁ ታዲያ ማለት ነው ምን ማለት ነው? እንዳይታወቅባችሁ ለምን ቅድም ብዙ ነገር ስንናገር የነበረው ጌታችን ኢየሱስ ክርስቶስ ጾሟል፣ መጾም አለብን። ቤተክርስቲያን በአዋጅ አዛናለች፣ መጾም አለብን፣ እንደዚህ ማድረግ አለብን እያለ እየተናገርን ነው። ታዲያ እንደዛ ሆኖ ሳለ ለምንድን ነው እንደገና
እንዳይታወቅባችሁ የሚለውን ያስቀመጡት ወይ ደግሞ ጌታ የተናገረው የሚለውን ሲያብራሩልን እንዳይጋጭብን አየህ ትርጓሜ ያስፈልጋል ይባሉ ነው። እዛ ጋር ጌታችንም ጾሙ የሚጾሙ የሚጸልዩ የሚራቡ ብፁዓን ናቸው አለ። እሱም ጾሙ አሳየ። ከዛ ደግሞ እዚህ ጋር መጣና አይታወቅባችሁ አለ ብለን እንዳንጋጭ እንዳይጋጭብን መተርጉማኑ እንደ አባት ሆነው መጽሐፍ ቅዱስን ሰርተው ቀጥተው ተርጉመው ያስቀምጡልን ማብራሪያ አለ እና እዛ ማብራሪያቸው ላይ ሁለት ነገር ያስቀምጣሉ። አንደኛ በምን አይነት ጾም እንደሆነ፣ ሁለተኛ ደግሞ በምን አይነት ቦታ እንደሆነ። በምን አይነት ጾም እንደሆነ ሲናገሩ ቅድም የጠቀስናቸው የአዋጅ ጾምና በጌታችን ኢየሱስ ክርስቶስ ጾም በአብይ ጾም ጊዜ በዛ ሰዓት ነው ወይስ ደግሞ በፈቃድ ጾም ቢባል ራስን መደበቅ ያለብን በግል ጾማችን በፈቃድ ጾማችን ነው እንጂ በጾም 40 ወይ ደግሞ በጌታችን ኢየሱስ ክርስቶስ ጾም ምን ውዳሴ ከንቱ አለበት? ምክንያቱም ምንድነው? አዋጅ ነው። አንተም ትጾማለህ፣ እኔም እጾማለሁ፣ ሌላም ሰው ይጾማል። የኢትዮጵያ ቤተክርስቲያን ባለችበት በሙሉ ቅዱስ ቤተክርስቲያን ባለችበት በሙሉ ያሉ ክርስቲያኖች በሙሉ ይጾሙታል። ስለዚህ በዚህ ውዳሴ ከንቱ የለበትም ነው አንደኛው። በምን አይነት ጾም እንደሆነ ሲናገሩ አይታወቅባቸው የተባለው። ሁለተኛው ደግሞ በምን አይነት ቦታው ምን አይነት ቦታ ነው? ይሄንን ስንጾም ውዳሴ ከንቱ እንዳይመጣባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ የተባለው በምን አይነት ቦታ ነው ሲባል ማለትም በገዳም ነው ወይስ ደግሞ በከተማ ከተባለ በከተማ ነው እንጂ በገዳምማ ምን ውዳሴ ከንቱ አለ? ምክንያቱም አንድ ሰው ከዓለም ወጥቶ ወደ ገዳም ሲሄድ አለቀ አይደል? ጾም ነው፣ ጸሎት ነው፣ መንኖ ጥሪት ነው፣ መንኖ ነዋይ ነው። አጠቃላይ ዓለምን ነገር ትቶ በጾምና በጸሎት ለመወሰንና በዛ ውስጥ ለመኖር የሚሄደው እንጂ ሌላ አይነት ፍላጎት ኖሮት አይሄድም። ስለዚህ በገዳም ውስጥ ለምትጾመው ጾም ማን ነው ውዳሴ ከንቱ የሚል? ማን ነው የሆነ ነገር ሽቶ ነው የሆነ ነገር ፈልጎ ነው የሚል ሰው የለም። በከተማ ግን ስትሆን እገሌ ጿሚ እኮ ነው፣ እገሌ እኮ ይጸልያል፣ እገሌ የሆነ ነገር ያደርጋል እንዳትባል ግን በከተማ ስትሆን ራስህን ደብቅ፣ ራስህን ተቀባ፣ ፊትህን ታጠብ ማለት ይሄ ነው ብሎ ይናገራል። ለዚህ እንደውም በዚህ በትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ያለውን በማንሳት ዳንኤል ምን ይላል መሰለ? በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበሩ፣ ማለፊያ ውሃም ምግብም ወይንም በአፌ አልገባም፣ አላስገባውም፣ አልበላውም፣ አልጠጣውም። ይሄ ማለት በተወሰኑ ቀናት ውስጥ በገዳም ሆኖ በሚጸልይበት ጊዜ እንደውም በትርጓሜያችን ላይ ገዳመ ሱሳ ብሎ ይገልጸዋል። በዛ ሆኖ በሚጸልይበት ጊዜ በሚጾሙበት ጊዜ ምንም አይነት ምግብ እንዳልበላ እንዳልጠጣ ይነግረናል። ስለዚህ በገዳም የምንጾመው ጾምን ማንም በውዳሴ ከንቱ የማይብን በውዳሴ ከንቱ የሚመለከትብን የለም። በከተማ ሲሆን ግን ውዳሴ ከንቱ እንዳያገኘን የፈቃድ ጾማችንን ልንሰውር፣ ልንሸሽግ፣ ልንደብቅ እንደሚገባን ይናገራል። ከዚህ ጋር ተያይዞ ይሄ በላይ በኩል ያለው ትርጓሜ ነው። ግን ምንድን ነው ጌታችን ኢየሱስ ክርስቶስ ራሳችሁን ተቀቡ፣ ፊታችሁን ታጠቡ ብሎ ሲነግረን አንዳንድ ጊዜ በትርጓሜ ላይ ስታይ ጌታ የሚናገራቸው የሚያስተምራቸው ነገሮች ስታይ ጌታችን ኢየሱስ ክርስቶስ ይሄን ነገር አያውቀውም እንዴ ወይስ ደግሞ ይሄን ነገር ማይረዳው ሰው ይኖራል እንዴ ብለህ እንድትገምት ያደርጋል። ለምሳሌ ለገበሬ በግብርናው መስሎ ሲናገረው ገበሬው እኮ ያውቀዋል። ግን ጌታ እያደረገ ያለው ምንድነው? በሚያውቀው ነገር ላይ የማያውቀውን ነገር ሊያስረዳው ስለፈለገ ነው። ገባ? ስለዚህ ጌታችን ኢየሱስ ክርስቶስ ራሳችሁን ተቀቡ ሲል እንግዲህ ራሱ የማይቀባ ሰው ሊኖር ይችላል ብለህ በዛ ዘመንም በዚህ ዘመንም አገምትም አይኖርምም። ደግሞ ምናልባት ሰነፍ ሰው ካልሆነ በስተቀር ፊታችሁን ታጠቡም ሲል በጠዋት ተነስቶ የሆነ አይነት አእምሮ ችግር የሌለበት ሰው ያለበት ሰው ወይ ደግሞ የሆነ አይነት ሰነፍ ሰው ካልሆነ በስተቀር በጠዋት ተነስቶ ፊቱን የማይታጠብ ሰው ማግኘት በጣም ከጸሎትም ይቀርማል። ንጽህናችን ጋር እንደዛ ነው። ንጽህና ጠብቀህ ነው ጸሎትም ስታደርግ ማድረግ ያለብህ። ስለዚህ የማያደርግ ሰው የለም። ታዲያ ምንድን ነው ራሳችሁን ተቀቡ፣ ፊታችሁን ታጠቡ ያለን ምንድን ነው ሚስጥሩ ብለህ ደግሞ ስታይ ትርጓሜውን ስታነበው በተርጉማኑ ራሳችሁን ተቀቡ ማለት ፍቅርን ያዙ ማለት ነው ይላሉ። ፍቅርን ያዙ ማለት ነው። ፍቅርን ቅዱስ ዮሐንስ አፈወርቅ ደግሞ በድርሳኑ ላይ ቅብ ይላታል። በዛ በማቴዎስ ወንጌል ምዕራፍ 5 ላይ የምናገኛቸው እነዛ 10 ደናግል ዘይትን ጨምሮ ያላዙት ፍቅር የጎደላቸው እንደሆነ በተርጉማኑ እዛ ላይም ያስቀምጡታል። ስለዚህ ፍቅር ማለት ይላል ቅዱስ ዮሐንስ አፈወርቅ በትርጓሜው በድርሳኑ ላይ ተግሳጽ 28 ላይ ቅብ ይራቅ ይላል። ቅብ ከአንተ አይራቅ ካለ በኋላ ቅብ እሰ ፍቅረ ደቂቀ ጓለ እመሕያው ውእቱ፣ ቅብ የተባለችው የሰው ልጆችን ወይ ደግሞ ሰውን ባልንጀራህን መውደድ ማለት ነው ብሎ ጌታ ተቀቡ ራሳችሁን ሲል እየጾምክ ወንድምህን ውደድ፣
እየጾምክ ባልንጀራ ውደድ ነው። ባልንጀራ ወንድምህን ብቻ አይደለም ጠላትህንም ውደድ። ወደ ኋላ ላይ ያለው ምዕራፍ 5 ላይ እኮ ይህንን ነው የሚያስተምረው። እናንተ ባልንጀራችሁን ብትወዱ ምን ዋጋ አላችሁ እያለ ጽድቃችሁ ከፈሪሳውያን ጽድቅ ይውደድ እያለ ጌታ ሲያስተምርና ሲናገር ተባለ። ስለዚህ ወንድምህን ውደድ። ስለዚህ ቅርብ የተባለችው ፍቅር ነች። ይህንን ባልንጀራን ጠላትንም እንደ ራስ አድርጎ መውደድ ማፍቀር፣ በተጨማሪ ደግሞ ፍቅረ እግዚአብሔርንም መያዝ ያንን ገንዘብ ማድረግ እንደሆነ ስለ ፊታችሁን ራሳችሁን ተቀቡ የሚለውን ሊቃውንቱ ሲያብራሩ እንደዚህ ይላሉ። ሁለተኛው ደግሞ ወጽቡ ገጸክሙ ነው። ፊታችሁን ደግሞ ታጠቡ ይላል። ፊታችሁን ታጠቡ ማለት በትህትና ጹሙ ነው። አንዳንድ ጊዜ እኛ በአዋጅም ጾም በግላችንም ጾም በተለያየ ምክንያት ሰዎች ሲበሉ ካየን ሲጠጡ ካየን በጠዋትም ሊሆን ይችላል 6 ሰዓት ላይ ሊሆን ይችላል የሆነ ሰዓት ላይ በቃ እኛ እስከ 9 ሰዓት ቅዳሴ እስከሚያልቅ ድረስ በዛ መሀል ላይ የሆነ ሰው የሆነ ነገር ሲያደርግ ካየን ራሳችንን እንደው ይህንንም ባናይ እንኳን አንዳንድ ጊዜ እኔ እኮ ጿሚ ነኝ እኔ እኮ ጸልያለሁ ራሱ አንዳንድ ጊዜ እኛ ባህሪ እኛ ተፈጥሮ አስቸጋሪ አይደለ አብረህ እየጾምኩ እንኳን ከሚጾም ጓደኛ ጋር ራሱ ራስን በትቢት በሆነ ነገር በትዝርት ታነጻጽራለህ። ስለዚህ ይሄን ጾም ስትጾሙት ወይ ደግሞ ጾም ስትጾሙ የኔንም ጾም ነው ሌሎቹን አጽዋማትም ቢሆን ስትጾሙ በትህትና ይሁን። እየጾማችሁ እንዳልጾማችሁ መሆን እየጸለያችሁ እንዳልጸለያችሁ መሆን፣ እየሰገድክ እንዳልሰገድክ መሆን፣ እግዚአብሔርን በብዙ ትሩፋት እያገረገርከው ብዙ ትሩፋትን እየሰራ ግን እንዳልሰራ መሆንና በትህትና መሆን፣ ራስን ዝቅ ዝቅ ማድረግ፣ ምንም እንዳልሰራ ምንም እንዳላደረግ ይልቁንም ግዴታን እየተወጣ እንደሆነ በማሰብ በፍቅርና በትህትና ጾሙት። ምናልባት እየጾምኩ እንኳን እንደማትጾም አድርጎ የሚያስብ ሰው ካለ የሚሰርብ ሰው ካለ የሆነ ነገር የሚያደርግ ሰው ካለ አንተ ግን ያንን ትተህ ይገባኛል ብለህ ተቀብለህ በትህትናና በፍቅር ጾሙት ሲል ነው። ለዚህ ትልቅ ምሳሌ የሚሆነን አባት በዚህ በመጽሐፈ ስንክሳር መስከረም 30 ቤተክርስቲያናችን የምትዘክረው የምታስበው ታላቅ አባት አለ። ይህ አባት አባ ሳሉሲ ይባላል እና ይህ አባት በገዳም ሲኖር የጌታን ወንጌል በአግባቡና ራሱ በሚገርም ሁኔታ የፈጸመ አባት ነው። መጽሐፈ ስንክሳር ላይ ሲናገር እንደዚህ ይላል። ወዝንቱ ቅዱስ እንዘ መስተጋድል ውእቱ ረሰየ ርእሶ ከመ አብድ። ይሄ ቅዱስ አባት ተጋዳይ ሆኖ ሳለ እንግዲህ መጋደልን ታውቀዋለህ። እንግዲህ እንዴት አድርጎ እንደሚጋደሉ በስንክሳር ላይ በተለይ የሚቀመጡት እንትኖች በጣም ያስደንቀዋል። ከአይምሮ በላይ ሆነባል። ይሄ 3-4 ቀን እስከ ማክፈል እስከ መጾም እስከ መጸለይ፣ ስግደታቸው ደግሞ በጣም ወዛቸው ላባቸው እስኪንጠፈጠፍ በጣም ብዙ አይነት ተጋሩ የሚቆጠሩ እንዲህ ነው ብለህ ትናገሩ አትችልም። ግን መስተጋድል ነው። ግን ምን አደረገ? ራሱን ይላል ራሱን እንደ እብድ አደረገ። ራሱን እብድ አድርጎ አስቆጠረ በሰዎች ዘንድ። እስመ ውእቱ ይጼልይ ወይጸውም በህቡ። ይህ አባ ሳሉሲ በድብቅ ሆኖ ይጾማል ይጸልያል። በሰው ፊት ግን ወበቅድመ ሰብእሰብ ይጸውም ወይጸልይ ምንተን። በሰው ፊት ግን አይጾምም አይጸልይም ምንም አያደርግም ይላል። ታዲያ ምንድን ነው ያደረገው? የሰውዬ ይሄ ቅዱስ ይህ አባት ምን አደረገ ስትል ወለለ ሁሉ ጽባ ይበል እንፍሬ ሳይር። የሚበላውን ምግብ በየጠዋቱ ይበላው። የሚገርም ጠዋት ነው የሚበላው። ሲበላም ደግሞ የሳር ፍሬ ይበላል። እንግዲህ በገዳም ላይ ሆኖ የሳር ፍሬን እየለቀመ በጠዋት ሲበላ የሆነ ሰው ይህን አባት ስታይ ምን ልታስብ ትችላለህ? ታሪኩ ላይ ሙሉ ስታነበው በጣም ይሰርቡት ነበር ነው የሚለው። በጣም ይንቁት ነበር። በጣም እንደሌላ ነበር ነው ሕግ አፍራሽ አድርጎ ነበር ነው። ግን ምን አደረገ? እሱ ከአሁ ጋር አይበላም አይጠጣም ነበር። ወበጊዜ ሰርክስ ይበል ምንተኒ ምስለ አሁ። በሰርክ ጊዜ ግን እሱ ከአሁ ጋር ከወንድሞች ጋር በሚመገቡበት ጊዜ ምንም አይበላም ምንም አይጠጣም፣ ይጾማል ይጸልያል። ገባ? ለሰው ፊት ግን ምን አደረገ? የሚጠጣ እንደው የሚያላምጥ ይመስላል እኮ ነው የሚለው። ይሄኔ እንትኑን ስትመረምሩ ምንድነው በቀንም ቢሆን የሚያላምጥ ይመስላል እንጂ እየበላው አይደለም። ምናልባት ተፍቶት ሊሆን ይችላል፣ እየበላው ላይሆን ይችላል። ይሄን አድርጎ ግብሩን ቀይሮ በተጋድሎ ኖረ። መጨረሻ ላይ ታሪኩ ላይ መዝጊያው ላይ ስትመለከተው ለእሱ ገቢረ ተአምራት ተደርጎለት ለቁርባን በሉ መቁረብ አለበት ተብሎ የገዳሙ አበምኔት አዞ ለቁርባን በሚያመጡት ጊዜ በጠዋት ነበርና እንዳይበላ ስሮት ነበርና ቃል በለዋል። አስቸገራቸው። አይሆንም ብሎ በያዙት ጊዜ ቆቡን አንስቶ ሲወረውረው ግንቡን ሰጥቆ ወጣ ይላል። እንግዲህ ያቺ ቆብ ጨርቅ ዛሬ በድንጋይም በዶዘርም በሆነ አይነት ማሽን ብትለው ላይሰበር ይችላል እኮ በቀላሉ አይሰበርልህ አይሰነጠቅልህ። ሰንጥቆት ወጣ፣ በዛው ተሰወረ። ከዛም በቤታችን የዚህ ሰው
ስራና እንደው በቤተ ማርያም ከእነዚህ ሰዎች አስረግጭኝ ብሎ ነው ቆቡን የወረወረው። ከዛ በኋላ የዚህ ሰውዬን ግብር ሰዎቹ በዛ ገዳም የነበሩ ተገልጾላቸው ያን ሰው እንዳከበሩት ታያለ። ስለዚህ ያ ሰው እየጾመ እኮ ይንቁት ነበር፣ እሱ ግን በትህትና ይል ነበር። ፍቅር ሀው ነበረው። አየህ፣ ወንድሞቹን ይወድ ነበር። በእነሱ ላይ ምንም ነገር አያደርግም ነበር። የእነሱን ፍቅር ይዞ ጾመ። ስለዚህ ቀብኡ ርእሳክሙ፣ እናንተ ጾሙ ራሳችሁ ተቀቡ ማለት በፍቅር ጾሙ፣ ወንድማችሁን ወደዱ። ወጽሙ ገጸክሙ፣ ፊታችሁን ታጠቡ ሲል ደግሞ ወንድሞቻችሁን ወደዱ። በትህትና ሆነ። አጾም የጾም ከጾም እንኳን ብትባል ግብርን ቀይረ ጾመው በህቡ። ስለዚህ ወአቡከ ዘኢሬከ በህቡ ያስየከ ክሱተ፣ በስውር እንዲህ ስታደርግ የሚያይ አባትህ በግልጽ ይሰጥሃል። ልክ እንደ አባ ሳሉሲ ብዙ መጥቀስ እንችላለን። በመጽሐፍ ቅዱስ ያሉትን በስንክሳርም በገድላትም ያሉትን አባቶቻችን መግለጽ እንችላለን። እና በዚያ በዕለተ እሑድ አሁን የሚነበበው በዛ በዕለተ እሑድ ሲነበብ ይሄ በቅድስት በተባለችው በዕለተ ሰንበት ሲነበብ ይህን እየነገረን ነው። ስለዚህ እኛ ክርስቲያኖች ምን ማድረግ አለብን ማለት ነው? ልክ አባቶቻችንን አብነት አድርገን ይህንን ጾም ከውዳሴ ከንቱ ራሳችንን ተቀብተን በፍቅር ሆነን መልእክታችን የዛሬ መልእክታችን ይሄ ነው ሊሆን የሚችለው ራሱ በፍቅር ሆነን ፊታችንን ታጥበን በትህትና ሆነን ሌላም ትርጓሜ ያለው አሁን ሰፊ ስለሚሆን አንተም ታነሳዋለህ ትጨምርበታለህ። በትህትና ሆነን መጾም እንደሚገባን ገና ልክ የጌታ ጾም ሲጀምር ቤተክርስቲያናችን ወንጌሉን አንብባ እንዲህ በማለት ታስረዳናለች ማለት ነው። የተወሰኑት እኔ ጋር ያሉት እንግዲህ እንደዚህ ናቸው። እርሱ ደግሞ በደንብ አብራርተው ጨምሩበትና መርሐ ግብራችን ዛሬ እንፈጽማለን። እንግዲህ ቃሎች ያሰማልን እንለው ከበቂ በላይ ተገልጿል። ያው ዋናው መልእክታችን እንደ ቤተክርስቲያንም ልጅነት፣ እንደ ቤተክርስቲያን ነዋሪነት፣ እንደ ቤተክርስቲያን ክርስቲያን ተብሎ እንደተጠራ አካል ምን ማድረግ አለብን የሚለው ነው ዋናው ትልቁ ሐሳብ። ምናልባት ለዚህም ጊዜ ብቻ ሳይሆን በተለያየ ጊዜም ሰው የግዴታ ዐቢይ ጾምን ብቻ ጠብቆ ላይሆን ይችላል። ነገር ግን አሁን ያለንበት ደግሞ ይበልጥ የተሻለ ጊዜ በመሆኑ ነው ይሄንን ሐሳብ አጥብቀን እንድናነሳው የሚያደርገን። ትልቁ ይሄንን ነገር ስናነሳ አሁን ወንጌሉም የተናገረውን ቅዱስ ያሬድም የገለጸበትን ትልቁ ምን ተፈጽሞ ነው የሚለውን ስናይ ቅድስት ተብሎ የተጠራችበት ምንድን ነው ብለን ስናይ የጌታ ጾም የሚጨምርባት የመጀመሪያዊቱ ዕለት በመሆኗ ነው። ያው ያለፈው ዘወረደ የምንለው ወይንም ጾመ ሕርቃል የምንለው የራሱ ታሪክ አለው። ስላለፈን ነው ሳንጠቅስ ያለፍነው። ግን ይሄንን ለምን ቅድስት ተባለ የሚለውን ስናይ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ያለውን ኃይለ ቃል እንድንመለከት ነው። ጌታችን ኢየሱስ ክርስቶስ በማኅሌተ ሥጋዌ በተገለጸበት ጊዜ ከዮሐንስ ከተጠመቀ በኋላ ቀጥታ ወዴት ሄደ ነው የምንለው? ወደ ገዳመ ቆሮንቶስ ሄደ ነው የምንለው። ወደ ገዳመ ቆሮንቶስ ከሄደን በኋላ እንዳልነው ሰዓትም ለመጠቀም ነው ታሪኩንም ምዕመናንም በየመጽሐፍ ቅዱሶቻቸው ላይ ማንበብም ስለሚችሉ ነው። በገዳመ ቆሮንቶስ ገብቶ ከዲያብሎስ ዘንድ ተፈትኖ ያንኑን ለመከራርቶ 40 መዓልትና 40 ሌሊት ጾሞ እንደወጣ ይናገራል። ስለዚህ ያንን በማሰብ ነው ቅድስት የተባለችው የድህነት መጀመሪያ በመሆኗ ለድህነት የተመረጠች በመሆኗ ለድህነት መጀመሪያ በመሆኗ ለመክበር መጀመሪያ በመሆኗ ቅድስት የተባለችው ቅዱስ ያሬድም በመዝሙሩ የሰየመው የቤተክርስቲያናችን ሊቃውንት የሰየሙልንም ወንጌሉንም ከዚህ ጋር መስጥረው ያቀረቡልን በዚህ የተነሳ ነው። ስለዚህ ይህንን ስናስብ የምናነሳቸው 3 መሰረታዊ ሐሳቦች አሉ። በወንጌሉ የምናገኘው ክርስቶስ በገዳመ ቆሮንቶስ ምንድነው ያገኘው ነገር? ማለት ትርፍ የሌለው ነገር የለም ማለት ሰው ነግዶ ምን ለማድረግ ነው? ለማትረፍ ነው። ትምህርት የምንማረው ምን ለማግኘት ነው? ዕውቀት ለማግኘት ነው። የምንታከመው ጤና ለማግኘት ነው። ማለት ሁሉም ነገር መጀመሪያ ያለው መጨረሻ አለው። ስለዚህ መጀመሪያና መጨረሻ የሌለው የዓለም ስራ እንኳን መጀመሪያና መጨረሻ የሌለው የዓለም ስራ እንኳን የለም። በመንፈሳዊም ስንመጣ ይሄ ነገር ደግሞ ይጸናል። ጾምን ስንጾም ምንድነው የምናገኘው? ይሄ ጾምን ጾመናል። እሺ 40ውን ጾም እንጸማለን። ከቅዱስ ጀምሮ እንመጣለን። ቤተክርስቲያን እንከታተላለን። ምንድነው የምናተርፈው ብለን ስናይ ክርስቶስ 3 መሰረታዊ ሐሳቦችን ድል ነስቶልናል። ትዕቢት የምንለውን፣ ስስትን፣ ፍቅረን ወይም ጌታችን ድል ነስቶልናል። አረስታጣው እንግዲህ ተብለው የሚገለጹት ቤተክርስቲያናችን ሊቃውንት ብለው የሚያስተምሩ እነዚህ 3ቱን ነው። ሰው በእነዚህ ነው መቃወም የሚያቅተው። ሌሎቹ በእነዚህ ውስጥ እየገቡ ነው የሰው ልጅ ወደ ውድቀት የሚወስዱ። ስለዚህ ሰው እነዚህን ድል ከነሳ ሌላ ምንም ሊያሸንፈን የሚችል ነገር የለም። ዛሬ ላይ ተመልክተን እንደሆነ የእኛም መልክት ብሎ የሚችለው አብዛኞቻችን ያለንበት ማንነት ይሄ ነው። ለዚህ ነው ቤተክርስቲያን እንድንመጣ ከሌላው ቀን ለይቶ ቅዱስ ያሬድም ቅድስት ብሎችን ዕለተ ሰንበትን ተገኙ ስሙ ቃለ እግዚአብሔር። ይሄ ወንጌሉ ይሄ ነው። ስሙ እያለ ቃለ እግዚአብሔር በዚህ ልክ ያሰማን ምንድን ነው ብለን ስታይ ዛሬ ላይ አብዛኞቻችን ያለንበት ማንነት ይሄ በመሆኑ በትዕቢት ማንነት ላይ ነው ያለነው። በስስት ማንነት ላይ ነው ያለነው።
ፍቅረ ነዋይ የምንለው አብዛኞቻችን የጸኑብን ነገሮች ናቸው። ስለዚህ አይደለም ትላልቅ ጥናንሹን ኃጢአት ድል መንሳት ቀርቶ ትላልቅ ኃጢአቶች አረስታጣው የተባሉት ጸንተውብን ነው ዛሬ ላይ የምንገኘው። ስለዚህ ከዚህ ሙላ ለመላቀቅ ግቡ ምንድነው ብለን ስናይ በተዘዋዋሪ ይሄ ነው። የጌታን ጾም መጾማችን፣ የጌታን ልደት ማሰባችን፣ ቅድስት የተባለችው ሰንበትን ማክበራችን፣ ወደ ቤተክርስቲያን መገኘታችን፣ ለኳስ ለምናጠፋው ጊዜ ያለ አቋረ አብዛኞቻችን ወጣቶች በተለይም ደግሞ እሁድ ዕለት ጠዋት ተነስቶ እኮ የትምህርት የረፍት ቀን ተብሎ ኳስ መጫወት ምናምን ብዙ ነገሮች አሉ አይደል? የምንቃወማቸው ነገሮች ሳይሆኑ ቅድሚያ መስጠት ያለብን ነገር ቅድሚያ መስጠት፣ ቅድም እንዳልነው ከስጋችን ይልቅ ለነፍሳችን መርላት ብንጀምር የሚለውን ሐሳብ እናገኝበታለን። እና እነዚህን ነገሮች ነው አጠቃሎ ስናየው የምናገኛቸው ገጸ በረከቶች ዛሬ ላይ የመጣብንን መከራ ምናልባት በትምህርት ማለሳካ ሊሆን ይችላል፣ ንግዳችን ስራችን እየከሰረብን ሊሆን ይችላል፣ ትዳራችን ምስቅልቅል እያለብን ሊሆን ይችላል፣ ልጆቻችን አልባረኩልን ብለው ሊሆን ይችላል። ስለዚህ ይህንን ሁላ ፈተና ለማለፍ ይህንን ሁላ ተግዳሮት ለመወጣት ይህንን ሁላ ተራራ ለማለፍ ምን ያስፈልገናል? በጾም ልንበረታ ያስፈልገናል። በጾምም ደግሞ ከጾም አበይ ተብሎ የተጠቀሰው የጌታን ጾም ልንጾም ያስፈልጋል። ስለዚህ ከዛሬው ወንጌል የቅዱስ ያሬድ መልእክት በአጠቃላይ የቤተክርስቲያናችንም የመምህራኑም የሊቃውንቱ መልእክት መተን ድል እንንሳ ነው። ኃጢአታችንን፣ በደላችን፣ ሐዘናችን ድል የሚል ሐሳብ አለው ማለት ነው። እኔ ጋር ያለው ሐሳብ ይሄን ይመስላል። እንግዲህ እግዚአብሔር ሁላችንንም ይርዳልን። አሜን አሜን። የጀመርነው ጾም በሰላም ያስፈጽማል። እንግዲህ ውድ የምሳሌ ሚዲያ ተከታታዮች ዛሬ የነበረን የውይይታችን ሁኔታ ይህን ይመስላል። እንግዲህ እግዚአብሔር በወደደ እግዚአብሔር በፈቀደ መልኩ እግዚአብሔር ይረዳን ከዚህ በኋላ ያሉትንም ጊዜያት እንዲህ ባለ መልኩ ከእናንተ ጋር የምናሳልፍ ይሆናል። ሚዲያውን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ መልእክቱ ለሁሉም እንዲደርስ እንድታደርጉ በእግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።